ነበረበትና ድንጋይ እስክናገኝ ድረስ እሱን እየዞርን እናመልክ ነበረ ይሉና ምን ያደርጉ ነበር? ኤንድ ይላሉ ፐርፈም ዘ ተዋፍ አራውንድ ኢት ይላል። ተዋፍ እናደርግ ነበር። ተዋፍ ማለት አሁን ሙስሊሞቹ ከአባውን የሚዞሩት መዞር ማለት እሱን እንዞረው ነበረ የሚል ሐሳብ ያነሳሉ። ይሄ ከእስልምና በፊት የነበሩ ሰዎች ያደርጉት የነበረ ልምምድ ነው ማለት። ይሄ ቃል በቃል ምን ብሎ መሐመድ ተናግሯል? እንደው ይሄ ድንጋይ ከሰማይ የወረደ ነው፣ ከጀነት የወረደ ድንጋይ ነው እና እንደ ወተት ነጭ ነበር እና የሰው ልጆች ኃጢአት በኃጢአታቸው ምክንያት ነው የጠቆረው ይላል። የሰው ልጆች ኃጢአት ራሱ መሸከም የሚችል ድንጋይ ብለው ነው የሚያምኑት እነዚህ ሙስሊሞች ማለት ነው። ይሄ ሐሳብ ግን ከየት ነው የመጣው? ራሱ ይሄ እንደው ሴንተር ኦፍ ወርሺፓቸው እንዲሆን አይዲያውን ማን ያመነጨው ቢባል ዑመር ኢብን ከዓብ የሚባል በጣም እንደው ከኔ በኋላ እንደው ነቢ ተነሳ ከተባለ የሚነሳ ይሄ ሰውዬ ነው ብሎ ተናግሮለት ነበር። በጣም ጂኒየስ ነው። እሱ የተናገረውን ነገር ቀጥታ ቁርአን ነው ብሎ የሚያመጣው መሐመድ ማለት ነው። ይሄ ሰው የተናገረውን ንግግር ቁርአን አድርጎ ነው የሚያመጣው እና 3 አያዎች 3 የእስልምና መመሪያዎች ምንጫቸው ይሄ ዑመር የተባለ ሰው ነው። ማስረጃ ሰሒህ አልቡኻሪ 4483 ላይ ምን ብሎ ተናግሯል? አይ አግሪድ ዊዝ አላህ ኢን 3 ቲንግስ ወይ ማይ ሎርድ አግሪድ ዊዝ ሚ ኢን 3 ቲንግስ ይላል። ጌታዬ ከእኔ ጋር በ3 ነገሮች ተስማምቷል ብሎ ይናገራል። ይሄ ዑመር ማለት ነው። አንድ ይሄ የካዕባ ስቴሽን ወይም ደግሞ ይሄ አሁን የሚያመልኩበት ድንጋዩ ሴንተር ኦፍ ወርሺፓቸው እንዲሆን ወይም ደግሞ ወደዛ የሄዱ እንዲሰግዱ አይዲያውን የሰጠው ለመሐመድ መጀመሪያ ዑመር ነው ማለት። ስለዚህ ለምን እሱ ሴንተር ኦፍ አምልኮታችን አናረገውም ብሎ ተናገረ። ዘን መሐመድም ራእይ ወረደልኝ ብሎ ቁርአን ወረደልኝ አለ። በቃ ይሄ ካሁን በኋላ የመስገጃ አቅጣጫችን ነው ምናምን ብሎ ሰው ወደዛ አቅጣጫ እንዳይሸና እንዳይጸዳዳ ምናምን አይነት ነገር ህጎች አመጣ ማለት እንኳን ሌላ አቅጣጫ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ስፍራ ዳይሬክሽን ይቀየራል ብሎ ሊናገር ይቅርና የእናንተ አጀማመሩ ይሄ ድንጋዩን የመዞር አጀማመሩ ራሱ ከማን የመነጨ ነው? ከጣዖት አምላኪዎች ብሎ ደግሞ ዑመር ያመጣው ሐሳብ ነው። የዮሐንስ ወንጌል ምዕራፍ 4 ሐሳብ ግን ቪዲዮ ላይ በተወሰነ ነክቻለሁ። እሱን ትሄድበታለህ ጋዲ አንተ። እሺ በጣም አፈርድሚ ነው እስልምና ይሄን ጥቅስ እንደው ለእስልምና እንደው ክርስቶስ ወደ አረብ አካባቢ አቅጣጫ ይቀየራል ብሎ የስግደት አቅጣጫ እየቀየረ ነው ማለት እንደሚቀየር እየተናገረ ነው እንደ ትንቢት ብሎ ነው የጠቀሰው። ግን እስልምናን አፈርድሚ የሚያበላ ጥቅስ ነው። የሆነች 3 or 4 ቨርስ ነች። እዛ ቨርስ ውስጥ ገብተን እስልምና ምን ያክል ሐሰትና የቀደሙት ነቢያት ሃይማኖት አለመሆኑ ማረጋገጥ ይቻላል። እንዲህ ነው የሚጀምረው ማለት ነው። ኢየሱስ እንዲህ አላት ይላል። ያው ከቁጥር 20 ጀምራችሁ ብታነቡ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባ ስፍራ በኢየሩሳሌም ነው ትላላችሁ አለችው ይላል። ያው ሰማሪያ ላይ ተራራ አለ ሄደው የሚሰግዱበት ማለት ነው። ኢየሩሳሌም ላይ ደግሞ ምን አለ? ቤተ መቅደስ አለ ማለት ነው። ስለዚህ ሰማርያዊቷ ሴት አባቶቻችን እኮ እዚህ ነበር የሚሰግዱት፣ እናንተ ደግሞ አይሁዳውያን ማለት ነው እንደ አይሁዳዊ ቆጥራው ነው። ስለዚህ ክርስቶስም እስኪገለጥላት ድረስ እንደ አይሁዳዊ ሰው ሆኖ የሚናገራት ማለት። ስለዚህ እናንተ ኢየሩሳሌም ካልሆነ በስተቀር ሌላ ስፍራ ሊሰገድለት አይገባም ትላላችሁ። አሁን የሰማርያዊቷ ሰው ሴት የመረዳት ማለት አለመረዳቷን የምትመለከቱት ማለት ክርስቶስም የሷ አለመረዳት ወደ መረዳት ሊያሳድጋት ስለወደደ በሷ አለመረዳት ዝቅ ብሎ የሚያናገራት ማለት። ስለዚህ እናንተ አለች በኢየሩሳሌም ነው የሚሰገደው ለእግዚአብሔር ትላላችሁ፣ አባቶቻችን ግን በዚህ ስፍራ ሰገዱ፣ በዚህ ተራራ ሰገዱ ትሏለች። ኢየሱስም እንዲህ አላት፣ አንቺ ሴት እዚህ ተራራ ኢየሩሳሌም ነው የሚሰገደው ነው የሷ በቃ ትልቁ ቴንሽኗ እዚህ ተራራ ነው መሰገድ ያለበት ወይስ ኢየሩሳሌም ቤተ መቅደስ የሚለው ነው በቃ ለሷ ትልቁ የቴዎሎጂ ሐሳብ ማለት ነው። ስለዚህ ክርስቶስ ምን እያላት ነው? እንዲህ አላት ይላል፣ አንቺ ሴት እመኚኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት።
አሁን ወዳጄ እችን ያዘና ምን አለ? አሁን ይኸው በዚህ ተራራ ወይም በኢየሩሳሌም የማሰግዱበት ጊዜ ይመጣል ሲል የመስገጃ አቅጣጫ ሲጀመር አቅጣጫዎች አይደሉም፣ የመስገጃ አቅጣጫዎች አይደለም። እዚህ ስፍራ ይሰግዳሉ ነው ያለችው እንጂ ወደዚህ ስፍራ ይሰገዳል አይደለም። የሱ ሐሳቡም አውዱም ምንድነው? እዚህ ስፍራ በዚህ ተራራ ነው የሚሰገደው ወይስ በኢየሩሳሌም ቤተ መቅደስ ነው የሱ ሐሳብ። ምን አላት ክርስቶስ ግን በኢየሩሳሌምም በዚህ ተራራም ለአብ ማሰግዱበት ጊዜ ይመጣል አላት። ምን ማለት ነው? ኦኬ ይኸው በተራራ ወይም ደግሞ በቤተ መቅደስ የተወሰነ አድርጋ ስለተረዳች ማለት እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለናል። በቃ አሁን ተራራው ላይ ተሰገደ እንጂ ለማን ነው የሚሰገደው ማን ነው የሚለው አያውቁትም። በዘልማድ ነው በቃ እየሄዱ አምላክ አለ እያሉ ይሰግዳሉ። ስለዚህ ለማታውቁት ነው የምትሰግዱት። ለማታውቁት አምላክ ሄዳችሁ ዝም ብላችሁ አዎ አባቶቻችሁ በዛ ሰግደዋል፣ ግን ለማታውቁት አምላክ ነው ማለት ለማታውቁት ማን እንደሆነ ምን እንደሆነ ለማታውቁት ትሰግዳላችኋል። እኛ ግን አይሁዳውያን ግን ማን እንደሆነ ያውቁታል፣ ለሚሰግዱለት ያውቁታል። እና እንደ አንድ አይሁዳዊ እንዲህ ብሎ ተናገራት ማለት። ከዛ ቁጥር 23 ምን አላት? የትርጉም ፍቺ ምንድነው? በዚህ ተራራና በኢየሩሳሌም የማይሰግዱበት ቀን ይመጣል ሲል ምን ማለት ነው? 23 ላይ ይፈተዋል። ነገር ግን አለ በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል ማለት ነው። እሺ ዝም ብለህ በዘልማድ እየሄዱ ስፍራ እየፈለጉ መስገድ ሳይሆን በእውነትና በመንፈስ ለአብ የሚሰግዱበት ጊዜ ይመጣል። አየህ፣ መንፈስ ቅዱስ ይመጣል፣ በሰዎች ላይ ያድራል። ክርስቶስ ደግሞ አባቱ የባህሪ አባቱ ማን እንደሆነ ይገልጽላቸዋል። ያንን ያወቁትን ጌታ አውቀው ያመልኩታል፣ ይሰግዱለታል ማለት ነው። አየህ፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አለና ከእኔ በኋላ የሚመጣ አንድ አረብ ላይ ያለ የማያነብ የማይጽፍ ነብይ ነው ያለው። እንደዛ ቢሆን ደስ ይላቸው ነበር። እዛው 4 ነጥብ ነው የሚዘጋው። አሁንም ሆኗል ይላል። የሆነ ወደፊት የሚሆን አይደለም፣ ወደፊት የሚመጣ አይደለም። በቃ አሁንም ሆኗል። ምክንያቱም ያንን የሚገልጠው ጌታ አብን የሚገልጠው በአባቱ እቅፍ ያለው ጌታ መጥቶ አብን ገልጦታል። አብን ከገለጠው በኋላ አብን አውቀው ሰዎች በየትኛውም ስፍራ አሕዛብም ሕዝቡም ሁሉ ለእውነተኛው አምላክ ይሰግዳሉ፣ በቦታ በስፍራ ሳይገደቡ ማለት ነው። ያው አሁንም ሆኗል ይልና አብ ሊሰግዱለት እንደነዚህ ያሉትን ይሻልና አለ። አብ ሊሰግዱለት እንዴት ያሉትን ይሻል? በእውነትና በመንፈስ ነው። አውቀውት እሱ መንፈስ እንደሆነ በሁሉም የሞላ እንደሆነ ሁሉም ቻይ እንደሆነ አውቀው ሊሰግዱለት ይገባል እንጂ እዚህ ተራራ ላይ ካልሆነ በስተቀር ለአብ ስግደት አይገባም። አይ ኢየሩሳሌም ነው። እንዲህ ያለ ውርድ ያለ አስተሳሰብ ይዘ ለአብ መስገድ ክርስቶስ ከመጣ በኋላ ቀርቷል ማለት ይህ የእውነት ጌታ ይገልጽላቸዋልና ማለት። ስለዚህ 24 ላይ ያስረዋል። ለምን ደው በተራራ ላይ ወይም ደግሞ በመቅደስ ላይ ብቻ ለእግዚአብሔር አምልኮ የማይሰጠው? ምክንያቱ 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላት። እግዚአብሔር ምክንያቱ መንፈስ ነው። እንደ ግዑዝ ነገር ግዑዝ ነው። እዚች ጋር አለ እዛ ጋር የለም፣ እዚህ ጋር ይሰገዳ እዚህ አካባቢ ነው ፕሬዘንስ የሚሆነው እዛ ጋር ግን አይኖርም ብለህ ልትከራከርለት የምችለው ፊዚካል የሆነ በቦታ ለተገደበ ፍጥረት እንጂ ለፈጣሪ መንፈስ ነው፣ በሁሉም የሞላ ነው። እዚህ አለ እዛ የለም ተብሎ የሚነገርለት አይደለም። ስለዚህ በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ሲል እግዚአብሔር በሁሉ የሞላ ሁሉን የሚያካልል በቦታ የማይገደብ ቦታን የሚገድብ እንደሆነ አውቀው ሊሰግዱለት ያስፈልጋቸዋል አለ ክርስቶስ ማለት። ይህንን በኮሜንታሪ የትኛውም የቤተ ክርስቲያን አባት ኮሜንታሪ ብትመለከቱ ምን ብሎ ነው ጋድ ኢዝ ስፒሪት ሲል በቦታ የማይገደብ ሁሉም የሞላ እንደሆነ የሚናገሩ። ከዛ መካከል እዛው መጽሐፍም ጠቅሼ ነበረ አይታችሁት ከሆነ የሂላሪ ኦፍ ፖይትረስ ነው። ሂላሪ ኦን ዘ ትሪኒቲ መጽሐፉ ቻፕተር 2 ሴክሽን 31 ላይ በግልጽ ምን ብሎ ይናገራል? አዎ እቺ ሳምራዊቷ ሴት
መረዳቷ እንዴት ነበረ? በቃ እግዚአብሔር እንደ ግዑዝ ነገር ወይም ደግሞ እንደ ፊዚካል እንደ ጣዖቶች አሉ አይደል? የሆነ ፊዚካል የሆነ ከዚህ እስከዚህ ተብሎ የሚነገርለት ልክ እንደ ሙስሊሞቹ ማለት ነው። ልክ እንደ ሰማርያዊቷ ሴት ባይዘ እንደ ሙስሊሞቹ አላህ አይነት መረዳት ነበራት ስለ እግዚአብሔር ማለት። ክርስቶስ ግን ያንን መረዳቱ አስወግዶ ምን አላት? በሁሉም የሞላ ነው። ሰዎችም ሲሰግዱለት በእውነት ይህንን ጌታ አውቀውና ተረድተው በሁሉም ስፍራ ሊሰግዱለት ይገባል ብሎ ወደ መረዳት ያደረሳት እና ይህንን መረዳቷ ሲያርቅላት ሂላሪ ኦፍ ፔትሮስ ምን አለ? ጋድ ኢዝ ስፒሪት አላት። እግዚአብሔር መንፈስ ነው አላት ይላል። እግዚአብሔር መንፈስ ነው ሲል ምን ማለት ነው? ሌላው ፍጥረት ምንድነው? የሚገደብ ግዙፍ የሆነ በቦታ የሚወሰን ነው። ጋድ ግን ወይም ደግሞ እግዚአብሔር ግን ምንድነው? ኢንኮምፕሬሄንሲብል ነው ወይም ደግሞ የማይካበብ ነው፣ በቦታ የማይገደብ ነው፣ አንሜዠረብል ነው፣ የማይለካ ነው፣ አንሊሚተብል ነው፣ ሊሚት የሌለው ወይም ደግሞ መጠን ልክ የሌለው ፈጣሪ ነው። ስለዚህ ለዚህ መጠንና ልክ የሌለው አምላክ ሰዎች ተረድተውን አውቀው በሁሉም የመላ እንደሆነ ተረድተው የሚሰግዱለት እነሱ እውነተኛ አማኞች እነሱ ናቸውና ማለቱ ነው ይላል ሂላሪ ኦፍ ፔትሮስ። ስለዚህ እግዚአብሔር በሁሉም የሞላ እንደሆነ ሳትረዳ እንደው ከአርሽ ከሰባቱ ሰማያት በላይ ነው እንደ ዴይስት የሚባሉ ሄሬሲ አለ። ዴይስት ሄሬሲ ምንድን ነው? ፈጣሪማ አይ ዓለምን ፈጠረ ከዛ በኋላማ በቃ ለራሱ ፕሮሰስ ወይም ደግሞ በራሱ ፕሮሰስ እንዲያደርግ ትቶት በቃ ሄዷል የሚሉ አይነት አስተምሮ ማለት። ፈጣሪ ዓለምን ፈጥሯል፣ ግን ከፈጠረ በኋላ ግን ምንም አይገባም በቃ በፍጥረቱ አይነት ነገር ማለት። እንደዚህ አይነት ሄሬሲ ዴይዝም ይባላል ማለት። ሙስሊሞች ዴይዝም ሄሬሲ ተከታዮች ናቸው። አላህ ፍጥረትን ፈጠረ ይሉና ከዛ በኋላ የተሰቀሉት እላይ ከሰባቱ ይኸው ፍጥረት ውስጥ ላለመግባት ማለት ነው። ሰባት ሰማያት ከዛ በላይ አርሽ አለ፣ አርሹ ላይ ነው ቁጭ ያለው እንጂ ከአርሹ በታች አይወርድም የሚል አስተምሯላችሁ። ይሄ የኢብኑ ተይሚያ እና የውሃብዮች እምነት ነው። አክቹአሊ ሙስሊሞች ስል አንደር ኮቴሽን የውሃብዮች ማለት ነው። ማለት ይሄ ከአርሹ በላይ ነው ያለው ወደ ፍጥረቱ አይገባም የሚሉ ምክንያቱ አህበሾች ይሄንን ጅምር ጣዖት እያሉ ነው የሚጠሩት። ይሄ የኔ ንግግር አይደለም ወይም ደግሞ ከጥላቻ የመጣ አይደለም። ጅምር ጣዖት ነው የውሃብዮች አላህ ይላሉ። ለምን? አይን፣ አፍንጫ፣ ጆሮ ሰጡትና ጭንቅላት ይኑሮ አይኑሮ አይታወቅም። አንገት ይኑሮ አይኑሮ አይታወቅም። እጅ አለው ይላሉ፣ ሁለት በቀኝ በኩል በግራ በኩል ይኑር አይኑር አያውቁም። ኦኬ። ከዛ በኋላ ዝቅ ይሉና ሆድ ምናምን አያውቁም። እግር አለው ይላሉ፣ እግር አለው ይላሉ፣ የእግር መዳፎችም አሉት ይላል፣ ጣዖቶች አሉት ይላል። ስለዚህ እንደው የጣዖት አምላኪዎች እንኳን ቢያንስ የተሟላ አካል ያለው ነው የሚያመልኩት። ማለት አምላካችን ብለው ቢጠሩ ጣዖት ራሳቸውም እንኳን ቢሰሩት ሙስሊሞችም ራሳቸውን ይሰሩት እንደዚህ አይነት አምላክ እንግዲህ መቼም ታይቶም ተሰምቶ አይታወቅም። አይዘው ልዩ ፍጥረት ነው። ይህን ልዩ ፍጥረት ደግሞ የፈጠሩት ማናቸው? ሙስሊሞች ናቸው። ኦኬ። አፈጣጠሩ የሚለያየው ጣዖት አምላኪዎች የሚባሉ በእጃቸውም ጭምር ነው። በህሊናቸው ብቻ አይቀርም አምላካቸው። በምን ይሰሩታል? በእጃቸውም ጠርቦ ምናምን ያዘጋጁታል። ግን ሙሉ አካል አድርገው ማለት። የሙስሊሞቹ ህሊናቸው ላይ ስለውታል። ምን አለው? አይን፣ አፍንጫ፣ ጥርስ አለው፣ ይስቃል፣ ጆሮ አለው፣ ፊት አለው፣ ፊት ሙሉ አለው። ጭንቅላት ጋር ሲደርሱ አያውቁ። አንገት የለም፣ ትከሻ ዊዶ ነው። እጅ ጋር ሲደርሱ በቀኝ በኩል ነው ሁለቱም ምናምን። እንደዚህ አይነት ምን ይሉታል አህበሾች? ጅምር ጣዖት። ጅምር ፎቅ አይታችሁ ታውቃላችሁ? የሆነ ወይ መስታወት የጎደለ ምናምን የሆነ ክፍት ምናምን ይሆን ልክ እንደዛ አድርገው ነው የሚስሉት አምላካቸው ማለት ነው። ከዛ አንጻር የሚታይ ነው። እግዚአብሔር ግን ምንድነው ተባለ? መንፈስ ነው። በሁሉም የሞላ ነው። በቦታ የማይገደብ ነው። የሆነ ነገር በቃ እኔ አሁን ይሄን ቪዲዮ የሰራው ሰውዬ ማንም ስሙ ማነው? ኡስታዝ አቡበከር የሚባለው አይደል? ይዋል ያ አቡበከር
ቁጥር 21 ላይ ያለውን በምን አይነት ሎጂክ እንደሆነ እኔ ስቲል እኔ አሁን ጭንቅላቱን የዚህን ኡስታዝ ነው ጭንቅላቱን ውስጥ ገብቼ እንደው እንዴት አስበ ነው የሚለው ነገር በመለከተው ደስ ይለኛል። ለምን በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል የሚለውን ቀጥታ አዙሮት በቃ የማይገናኝ ነገር በቃ ኡስታዞቹ እንደዚህ ነው ባይዘው ሙስሊሞችን የሚሸውዷቸው በቃ እንዲህ ነው የሚዋርሷቸው እና ተከታዮቻቸውም ደግሞ ብዙም አይ ቲንክ ነገሩ የሚወራው ነገር ብዙም ስለማያስተውሉ መሰለኝ እና በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል የሚለው ኢንቴንሽኑ ራሱ የዋዴ ቀደም ስላብራራው በሰፊ ማለት ኢንቴንሽኑ ራሱ ሲጀመር እንደው ግዴታ እግዚአብሔርን ለማግኘት እዚህ ቦታ መሄድ አለበት እዛ ቦታ መሄድ አለበት ግዴታ እዚህ ጋር እንትን ማለት አለበት የሚለውን ሐሳብ እኮ ነው ጌታ ማስቀረት ሐሳቡ ራሱ ጭራሽ እሱ ደግሞ ወንድማችን መጽሐፉን አብኳክቶት ሌላ ተራራ ጨመረ ጭራሽ አዲስ ተራራ ጨመረና እንግዲህ እነዚህ ናቸው ኡስታዝ ተብለው አሁን እዚህ ቲክቶክ ላይ ምናምን ኡስታዝ እየተባሉ የሚቀመጡት እነዚህ ናቸው በቃ ሲዋሹ ራሱ አሁን የዚህ እንኳን የእውቀት ማነስ መሰለኝ ይቅርታ አድርጉልኝ ነው የእውቀት ማነስ ነው አሁን የዚህኛው ኡስታዝ አቡበከር የሚባል በእርግጥ ሲዋሹም እንደዚህ ነው በቃ የሌለ አይኔው ፍጥጥ ያለው ውሸት በቃ ፍጥጥ ያለው በተለይ ክርስትና ላይ የሚቀጠፈው አቀጣጥፍ በስመ አብ ወልድ እንዲህ የሚባል አይደለም እና እንደው ሙስሊሞችም ትንሽ ነቃ ብትሉ እንደው ትንሽ እናንተ ነቃ ብትሉ አረ እዚህ ጋር እኮ ከዚህ አንፃር ነው ማለት እኮ ብትችሉ ጥሩ ነው ሲያወሩ ራሱ ከዚህ በኋላ አትሊስት የሆነ ኤቪደንስ ይዘው ማስረጃ ይዘው ለማውራት ይሞክራሉና ይሄ ክፍል እንደውም ጭራሽ የዋዴም ቀደም መጨረሻ ላይ እንደተናገረው እስልምናን ስፔሻሊ የዋሃብያዎችን አምላክ ብለው የሚያስቡትን አካል የሚያፈርስ ነው እግዚአብሔር መንፈስ ነው ብሏል በቃ ጌታችን ኢየሱስ ክርስቶስ እንደዛ ስለ አብ ሲናገር እንደዛ ብሏል ከዛ ባለፈ የዋዴ እንደው በጣም በሚያስቅ ሁኔታ እኮ አሁን እዚህ ጋር ጌታችን ሌላ ተጨማሪ ነገር በጣም የሚያስቅ ነገር ጌታችን ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው ስለማን ነው ስለ አብ ነው እየተናገረ ያለው ለአብ በዚህ የማሰግዱበት ጊዜ አሁን እንደ ሎጂካሊ እነሱ የሚሉት ነገር ይዘራሱ ብትሄድ አብና አላህ አንድ ናቸው እንዴ አሁን በእነዚህ ኡስታዞች እምነት መሰረት ከስም ጀምሮ ራሱ አብ የሚለው በመቃወም ነው የሚጀምረው አለ አብ የሚለውን አይወድም ይጠላል ኤግዛክትሊ አባት እስልምና ላይ አምላክን አባት ብሎ መጥራት አይቻልም ከዛ ባለፈ አብና በእኔነት ደረጃ ራሱ በፐርሰንት ደረጃ ራሱ አብና አላህ ሜቢ አንዳንዶች ናቸው ሜቢ አላውቅም እዚህ ቲክቶክ ላይ የሚቀጥፉ ይሆናሉ እንጂ እስልምናው አንድ ነው ብሎ አያስቡም ሲጀምር አብና አላህ አንድ ናቸው ተብሎ አይታሰብም ስለዚህ እዚህ ጋር ራሱ የተነገረው በእነሱ ሎጂክ ራሱ ብንሄድ የመጀመሪያውን እንደው ብንፈቅድላቸው ስለ አብ ነው ለአብ ስለመስከር ነው እየተወራለው አብና አላህ ደግሞ አንድ አይደሉም በፐርሰንት ደረጃ ራሱ እና እንደው ዝም ብለን አገኘን ተብሎ እንዲሁ ባይቀጠፍና የዋዴ ቪዲዮ ሰርቶበታል ኦኬ አይ ኢትዮጵያ ያለ ሰውዬ መብራት ጠፋ መብራት ጠፋ አንተም ማርጋት እንግዲህ ዘኪ ያው እኛ ጋር መብራት ዘኪ እኛማ ቅርብ ብዙ ስላልተራራቅ አንድ ላይ ነው ሊጠፋ የሚችለው በዚህ ማታ የሚጠፋ መብራት ደግሞ እግዚአብሔር ይርዳን ብቻ እስቲ እንትን ሌላ እንግዲህ ፕሮቴስታንቱ ጋር ደግሞ አናፖሎ ቅድም አንድ የለቀቀው ቪዲዮ እያየው ነበር እንደው ፕሮቴስታንቶችም አያርፉ ወንድማችን ዳኒ የሚለን ነገር እስቲ እንስማው በተቻለ መጠን ጋይስ በደንብ ታፕታፕ እናድርግ አሁን ካሜራ ስላጠፋው ቲክቶክ ከተወሰነ እንትን በኋላ ምንድነው እንትን ማምጣቱ አይቀርም ምንድነው የካሜራ ሲጠፋ ሰዎች ጋር እንዳይደርሱና ሪስትሪክሽን ማምጣቱ አይቀርም ሪስትሪክሽን ያመጣል እንግዲህ ከዚህ በኋላ ወዳጆች ታፕታቡን ወደ 700,000 1 ሚሊዮን አስገስግሱት 460 ሰው በጣም ብዙ ነውና ታፕታፕ ኮፒ ሊንኩ ፈጠን አድርጉት አሁን በዚህ ሰከንድ ውስጥ ራሱ 400,000 መግባት ነበረበት ምን ሆናችሁ ፈጠን እያደረጋችሁ ታፕታፕ አድርጉት በጣም ኮፒ ሊንክ ትንሽ ነው 4200 በጣም ትንሽ ነው ዛሬ ስለ እስልምናም ስለተወራ ሪፖርት ይኖራል ምናምን ነገርና ፕሊስ ኮፒ ሊንክ ማድረጋችሁ እንዳትረሱ ታፕታቡን ፈጠን አድርጉት ቀጥል ጋዲዬ እሺ አሁን እስቲ ደግሞ አንድ ቪዲዮ እንስማ አናፖሎ የለቀቀው ቪዲዮ ነውና እንግዲህ ጴንጤዎች ወዴት እየሄዱ እንደሆነ እግዚአብሔር ይወቀው በቃ ቀስ በቀስ
ልክ ማንነታቸው እምነታቸው እየተገለጠ ሲመጣ ለካስ እነዚህ ሰዎች ወደ ኤቲዝም እየሄዱ ነው ቀስ በቀስ። እስኪ ምን እንደሚል እንስማው አንዴ። ኢየሱስ ክርስቶስ ካረገ በኋላ ድንግል ኢየሱስ ክርስቶስ አሁን ዳኒ ነው እንግዲህ የሚጠየቀው ይህን ጥያቄ። ያው ጴንጤቆስታል ነው እንደምታውቁት። ኢየሱስ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት መሆኗ ይቀራል? እንደዛ ብዬ አስባለሁ። አሁን ዘላለም የሚለውን በምን ሂሳብ ነው መጣው? በቀጥታ መልስ። ይኸውልህ የድንግል ማርያም ምንም የተጻፈ ማስረጃ የለም። በገነት ሄደን የጌታ እናት እንደምንሆን ማሳያ ማምጣት አትችልም። ኢየሱስ ክርስቶስ ካረገ አንዴ ድጋሚ ላሰማችሁ፣ በደንብ ሰምታችኋል ብዬ አስባለሁ። ኢየሱስ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት መሆኗ ይቀራል? እንደዛ ብዬ አስባለሁ። አሁን ዘላለም የሚለውን በምን ሂሳብ ነው መጣው? በቀጥታ መልስ። ይኸውልህ የድንግል ማርያም ምንም የተጻፈ ማስረጃ የለም። በገነት ሄደን የጌታ እናት እንደምንሆን ማሳያ ማምጣት አትችልም። ኢየሱስ ክርስቶስ ካረገ በኋላ ሰምታችሁታል። እንግዲህ ምንድነው ጥያቄው? ድንግል ማርያም እመቤታችን ዛሬ የጌታ እናት ናት የሚል አንድም ማስረጃ የለም ነው እያለ ያለው። ኦኬ፣ ዛሬ የጌታ እናት ናት የሚል አንድም ማስረጃ የለም ወይ? ደግሞ እንግዲህ ወንድማችን ዳኒ አሁን ወንድም ብሎ ለመጥራትም ተቸገርን እኮ እውነት ለማውራት። ኦኬ፣ ወንድማችን ዳኒ ምንድነው እያለን ያለው? እመቤታችን ዛሬ የጌታ እናት አትባልም። በቃ የጌታ እናት ዛሬ አትባልም። which means ዛሬ ስል አሁን ዛሬ እኛ ባለንበት ብቻ ሳይሆን ጌታችን ኢየሱስ ክርስቶስ ካረገ በኋላ የጌታ እናት አትባልም። አሁን በጣም እኔ አሁን እነዚህ ሰዎች ሁሉም በቃ ብዙ አይነት መንፍቅና ከነሱ ስለምንሰማ በጣም እውነት ዮሐዴ ይሆን አይሰለችም ራሱ? አሁን እንደዚህ በጣም ማይነር የሆኑ ነገሮችን ማስተማርና መልስ መስጠት ራሱ በጣም ይሰለቻል። በጣም ማይነር የሆነ ትምህርት ስለሆነ ማለት ነው። እውነት ይሰለቻል። በቃ እግዚአብሔር በሚያውቀው እኔ አንዳንዴ አውቀው የሚሳሳቱ ነው የሚመስለኝ። አውቀው እና ምን የኤፌሶን ጉባኤ ትላለህ አንተ? መጽሐፍ ቅዱሱ ነው እንጂ ገደል የከተተው ባይዘዌ ታችላላችሁ ሰዎች አቴንሽን እየፈለገ ጠኝነት። እስቲ ፕሮቴስታንቶች እዚህ ነገር ላይ ያላችሁን እምነትና ምልከታ ብለን የምንጠይቅ እንደዚህ አይነት እምነት ያላቸው አይጠፉ። አሁን በጣም ትልቁ ችግር እሱ ነው። አይጠፉ። ኦኬ፣ አይጠፉ እና የትልቅ ምንፍቅና ነው። ጌታችን ኢየሱስ ክርስቶስ ራሱ በአንደበቱ ምን ብሎ ተናግሯል? የዮሐንስ ራዕይ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና ዘር ነኝ ብሏል። ጌታችን ካረገ በኋላ ምን አለ? እኔ የዳዊት ስርና ዘር ነኝ። ካረገ በኋላ ያረገው ኦኬ፣ ሪዘሬክት ያደረገው ጌታችን ኢየሱስ ክርስቶስ ወደ ሰማያት ያደረገው በአባቱ ቀኝ የተቀመጠው ጌታችን ኢየሱስ የዳዊት ስርና ዘር ነኝ ብሏል። የዳዊት ስር ነኝ ብሎ ሲናገር ዳዊትን ያስገኘሁት እኔ ነኝ ብሏል። የዳዊት ዘር ነኝ ብሎ ሲናገር ደግሞ የዳዊት ልጅ ነኝ which means የድንግል ማርያም ልጅ ነኝ ማለት ነው። አለቀ። ምንም ጉባኤ ራሱ ሄዶ መጥቀስ አያስፈልግም መጽሐፍ ቅዱስ ላይ። ከዛ ባለፈ ሰውነቱን ጥሎ ካልሄደ ሰውነቱን ጥለዋል ብሎ የሚሄድ ሰው ካለ እሱን መሞገት ይችላል። ያለበለዚያ ግን ይሄ በጣም አስቸጋሪ ነው። እኔ አንዳንዴ ዲያብሎስ ይቅርታ አድርጉልኝና እውነት ለማውራት ሰይጣን እመቤታችንን ምን ያህል እንደሚጠላት ሰው ማስተዋል ይቸግረዋል ብዬ አላስብም። ኦኬ፣ ሰይጣን እመቤታችንን ምን ያህል ይጠላታል የሚለውን ነገር የጌታችን እናት ምን ያህል ይጠላታል የሚለውን ነገር በጣም ለማስተዋል ቀላል ነው። ከበፊትም ጀምሮ የምንናገረው ነገር ስለሆነ ባይዘው ይሄ ለቴዎሎጂ መቆርቆር ኦር ምናምን ነገር ሳይሆን የእመቤታችን ጥላቻ ነው። የእመቤታችን ጥላቻ ያሰከረው ሰው እንደዚህ ይቀባጥራል። በቃ ይቀባጥራል። ኦኬ፣ ይቀባጥራል። ከእመቤታችን ጋር በተገናኘ በጣም ብዙ ነገር ሰምተን እናውቃለን። በፕሮቴስታንቶች ዘንድ በጴንጤው ዘንድ በጣም ብዙ ነገር አሁን ዛሬ ጌታ እናት አትባልም እንዴ አትባልም የሚለው ነገር እንደዚህ አይነት መንፍቅና ስንት ነገር እንዴ ብዙ ነገር ሰምተን እናውቃለን። እንደው አንዳንድ ሰዎች በእርግጥ አብሯቸው ያለው ስፒሪት ነው። እኔ አንዳንዴ ሰውን ጀጅ ማድረግም ከባድ ነው። አብሯቸው ያለው መንፈስ አብሯቸው ያለው ስፒሪት እነሱ አይታወቃቸውም እንጂ በቃ እንደዚህ ዮሐንስ ራዕይ ላይ ትዝ የሚላችሁ ከሆነ እግዚአብሔርና ቅዱሳኑ እንዲሳደብ አፍ ተሰጥቶ ይላል ለዲያብሎስ።
ማንና ማንን? እግዚአብሔርና ቅዱሳኑ እንዲሳደብ አፍ ተሰጠው ይላል። ባይዘው ቅዱሳን ላይ የሚደረግ ስድብ በሙሉ ኢንዳይሬክትሊ ጌታ ላይ የሚደረግ ስድብ ነው። ቀጥታ ኦኬ። ጌታችን የቤተ ክርስቲያን ራስ ነው፣ እኛ ደግሞ ብልቶች እንደመሆናችን ማለት ነው። እና እኔ አሁን እስኪ የዋዴ የምትለው ነገር ካለ እድል ስጥ ፓፓ። እኔ በጣም አስቸጋሪ እየሆነ እየመጣ አይ ባይዘዌ በጣም እኔ የድሮ የነ አሪዮስ የነ ንስጥሮስ ምንፍቅና እንደው ምን አለው የሚያስብሉ አይነት ለጆሮ የሚከብዱ አይነት ምንፍቅናዎች ናቸው እየሰማን ያለ ነው። በቃ በጣም ቀላል ሆኗል ምንፍቅና። ነገረ ማርያም እንደዚህ በጣም ቀላል ሆኗል። ምክንያቱም ምን እንደሆነ ታውቃላችሁ? በመንፈሳዊነት በጣም የወረዱ ስለሆነ ግዴታ ስለሌለ ግድ የለሽ ስለሆኑ ለእውነትና ለጽድቅ መታመን ለእነሱ ምንም አይደለም። በቃ አንዴ ድነሃል አታጣነው የሚል የአጋንንት አስተሳሰብ ያለበትን ትምህርት ስለወረሱ በስጋ ብትደክም በመንፈሳዊ ነገር ስድብን ብትናገር ከመዳን ጋር ምንም የሚያገናኘው ነገር የለም ለነሱ። አለሁኛ ጋዴ አለ። ስለዚህ ምንም ግድ የላቸውም። ምክንያቱ አንተ ነገረ ስላሴን ብትስት እይታ ነው ይላል። ነገረ ማርያም ብትስት እይታ ነው ይላል። ነገረ ክርስቶስ ብትስት እይታ ነው ይላል። ሁሉም እይታ ነው። በቃ ለሰው ነው የሚጨነቁት። ማለት እንደው እከሌ ምን ይለኛል ፕሮቴስታንት ነው እንዲህ የሚባለው ኦኬ፣ ስለዚህ እሱ እንዳይጎዳ ትምህርቱ አፈር ድሜ ቢበላ አይነት ሀሳብ ነው ያላቸው። ምንም ለትምህርት እንደማይጨነቁ የምትመለከቱት በዚህ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ለራስና ለትምህርትህ ተጠንቀቅ አለ። ትምህርት የማትጠነቀቅ ከሆነ አንተም የሚሰሙህንም ታድናለህ ይላል። ኦኬ፣ ለትምህርት የምትጠነቀቅ ከሆነ ለራስህም ለሚሰሙህንም መዳን ነው የምትሆኑ። ለትምህርት የማትጠነቀቅ ከሆነ ደግሞ ራስህንም ትጠፋለህ፣ የሚሰሙህንም ይዘህ ትጠፋለህ ማለት እና ምንፍቅና እንደ ቀላል ነገር እንደው እንደ ቀልድ ነው የሚያወሩት፣ ቀለል አድርገው ማለት ነው። እንደዛ ብዬ አምናለሁ፣ እንደዛ ብዬ አስባለሁ፣ ይሄንን እቃወማለሁ ይላል። ጭራሽ ድንግል ማርያም የአምላክ እናት ነች የሚለው እቃወማለሁ። እንደው በጥንቃቄ ነው የምንመለከተው ደግሞ ጭራሽ ይላል አይደል? ይሄንን በጥንቃቄ ነው እንደው ፕሮቴስታንቶች የሚመለከቱት ወላዲተ አምላክ የሚሉ እንደውም የሚቃወሙም አሉ ምናምን አይነት ነገር ሲል ነበር። ይሄ በጣም አደገኛ በጣም አጋንንታዊ የሆነ ልምምድ ነው፣ ሂደትም ነው። መጽሐፍ ቅዱስ ሲጀመር ድንግል ማርያም ከክርስቶስ እርገት በኋላም የኢየሱስ እናት ነው የምትባል። መለያዋ ሲጀመር ክርስቶስ አንዴ ስጋውን ላይጥል በፍጹም ተዋህዶ መለኮት ከስጋ ጋር ተዋህዷል። ያንን ስጋ ጥሎት ካልሄደና መቃብር ላይ እንደ ኖስቲክ መናፍቃን ስጋ የረከሰ ነገር ነው፣ ክርስቶስ ስጋ አልተዋሃደም፣ አንዳንዶቹ ደግሞ እንደውም በመቃብር ጥሎት ተነስቷል እንደሚሉ መናፍቃን ካልሆንክ በስተቀር ከድንግል ማርያም የከፈለውን ስጋና ደም ተዋህዶ እስከ ዘላለም የሚጸናና የሚኖር ከሆነ እስከ ዘላለም የእርሱ እናት ነች። አንተ ሞትክ አልሞትክ፣ ተነስ አልተነሳ፣ እናትህ መቼም ቢሆን እናትህ ነች። የአንተ እናት እናት ነች። እናትነቷ የሚሻር አይደለም። ሐዋርያቶቹ ራሱ ሲለዩት ሲጠሯት የኢየሱስ እናት እያሉ ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 14 እኮ ምንድነው የሚላት? እነዚህም ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ክርስቶስ ካረገ በኋላ ከኢየሱስ እናት ነው የሚለን። አሁን እነዚህ ደፋሮች ሉቃስም ተሳስተዋል ሊሉ ይችላሉ። አይ ካረገች በኋላ ለምን የኢየሱስ እናት አላት ሊሉ ይችላሉ። ዊ ዶንት ኖ። ምክንያቱ ውስጣቸው ያለው ስፒሪት ነው ማኒፌስት የሚያደርገው የሚጮኸው የሚናገረው። ባይ ዘ ወይ እነሱ አይደሉም፣ በውስጣቸው ያለው መንፈስ ነው። እነሱ መንፈስ ቅዱስ ነው የሚሉት። ኢየሱስ የሚል ስም ስለጠሩ በቃ መንፈስ ቅዱስ ይመስላችኋል? አይደለም። መጽሐፍ ቅዱስ ለዛ ነው አስጠንቅቆናል። የታመኑ እንኳን እስኪያስት ድረስ በሰዎች ላይ ይሰለጥናል። ስለዚህ ጥንቃቄ ያስፈልጋል። እዛ ተነግሯል። በኢየሱስ ስም የሚመጡ ሌላ ኢየሱሶች፣ ሐሰተኛ ኢየሱስ እንዳለ መጽሐፍ ቅዱስ አንደኛ ቆሮንቶስ ነው አይደል? ሐዋርያ ቅዱስ ጳውሎስ በግልጽ የሚናገር። ስለዚህ እነዚህ የሚያመልኩት ኢየሱስ ሌላ ኢየሱስ ነው። እነዚህ ስለ ስፔሲፊካሊ እንዲህ ብሎ የተናገረ እንደዚህ አይነት እምነትም ያላቸው ሰዎች ማለት ኦኬ። አንዳንዶቹ
መለኮቱ በምድር ላይ ሲጀመር ጥሎ ነው የመጣው አልተጠቀመበትም ምናምን ይላሉ። ነገረ ማርያም ግዴለሽ የሆኑ ሰዎች ነገረ ክርስቶስ ምንም አይመስላቸውም። ይኸው እየሰማን እኮ ክርስቶስ በምድር ላይ ያለ ሰው ብቻ ነበር ይላል። ለቱ ስብሐትና የእስልምና ትምህርት ይዘው ይሄንን በመጽሐፍ ቅዱስ የተነገረው በጣም በሚያስደንቃችሁ ሁኔታ ግን በ451 ንስጥሮስ በተነሳ ጊዜ ለምንፍቅና ማለት ነው ድንግል ማርያም የአምላክ እናት ነበረች ነው እንዴ የተባለው? አናቴማው እንደዛ ነው እንዴ የሚለው አይደለም። ማንም ሰው ድንግል ማርያም የአምላክ እናት እንደሆነች የማይመሰክር እሱ የተወገዘ የተረገመ የተለየ ይሁን ይላል። አሜን። ይህንን ትምህርት ከነ ቅዱስ ቄርሎስ ከጉባኤ ኤፌሶን ሊቃውንት አባቶቻችን ቅዱሳን አባቶቻችን ጋር ሆነን የተረገመ የተወገዘ የተለየ ትምህርት ይሁን እንላለን። አማኑኤል እሱ አምላክ ነው የማይል ድንግል ማርያምም የእርሱ እናት ነች የማይል ቢኖር የተለየ የተወገዘ የተረገመ ይሁን ይላል። ሶስተኛ አናቴማ። ስለዚህ የተረገመ ትምህርት ነው፣ የተለየ የተወገዘ ትምህርት ነው ማለት ነው። በጣም ምንፍቅና እንደዚህ አቅልላችሁ የሰውን ጆሮ ባታስለምዱ ደስ ይለናል። እውነት ለመናገር ከሰለማችሁም ስለሙ ወይ አንደኛው ይለይላችሁ። በክርስቲያን ለምድ ግን በክርስቲያን ቆዳ ግን የክርስቲያኑን ጆሮና አእምሮ አትበርዙ በጌታ። ይሄ በጣም የሚበርዝ ሐሳብ ነው። ነገ ይሄ ተናገረ እሱን ዝም ብለው በደመነፍስ የሚከተሉ ሰዎች አሉ። ይሉታል የተለመደ ይሆንና በፕሮቴስታንቱ እንደ ትምህርት ሆኖ ይቀጥላል። ሰው ልትቃወሙት ይገባል ለማለት ነው። እግዚአብሔር ይስጥልን። ቃልዮት ያሰማልን። ዮሐዲ እግዚአብሔር አክብርልን። እንትን እያየው ነበር። እስቲ ዮሐዲ የሙሉ ወንጌል እምነት መግለጫ አለ እንዴ? አዎ አለኝ። ምን ላውጣልህ? አይ እንትን እኮ ጀሚናይን ዝም ብዬ እየጠየቅኩ ምንድነው ሙሉ ወንጌሎች ድንግል ማርያም ክርስቶስ ካደረገች በኋላ እናቱ ናት ብለው ያምናሉ ብዬ ጠየቅኩ። ከዛ ምን ብሎ እንዳደረገልኝ መሰለህ? አይ ያለና የሙሉ ወንጌል በቅንፉስ የጴንጤቆስጤ ወይም ወንጌላውያን አማኞች ድንግል ማርያም ክርስቶስ ካደረገ በኋላ እግዚአብሔር እናት ወይም በሰማይ የሰው ልጆች አማላጅ ሆና ትቀጥላለች ብለው አያምኑም ይላል። ቆይስ ላሳይ። እስቲ እምነት መግለጫ ያላችሁ ሰዎች ለአንተሽ ወይ ለዮሐዴ ላኩልን እስቲ ካለ እስቲ ይሄን ነገር እንዴ የሆነ ቪዲዮ ያየው ነበር። አውጣው እስቲ አውጣው። ሙሉ ወንጌልም ትደግፈኛለች አይነት ነገር ሲል ነበር። ሙሉ ወንጌልም ትደግፈኛለች ሲል ነበር። አይ ሪሜምበር የሆነ የተቆረጠ ቪዲዮ አይቻለሁ። ዳኒ እስቲ ቆይ አንዴ አዙሬ ላሳያችሁ ከራሴ እያወራው እንዳይመስላችሁ። ዮሐዴ ደግሞ በዛው ላይ የሆነ 4 ነው 5 ክፍል ያለው ልኬልሃለሁ። አዲስ የታተመው ማለት ነው። አዲስ ተጽፎ የወጣው። አዎ እያወረድኩት ነው። እስቲ ቆይ ላውርደውና እስከዚያ ጋር ዲያን ታሳይ። ይሄ እንትን አንዴ ቆይ ለማዞር ካሜራ ማዞር ራሱን ችሎ ማይንድ ዩር ቢዝነስ ይላል ኮሜንት ላይ። ከዚህ በላይ ለኔ ቢዝነስ አለ እንዴ? ክርስቶስ ስጋውን ጥሎ ሄዷል ብለህ ያመንክ እዚህ አንተ ውጉዝ። ቅድም አንድ ነገር ኮሜንት አድርጌልህ ነበርና ወደሱ ከመሄዳችን በፊት እዚህ ነገር ላይ እምነት ምንድነው? ክርስቶስ ካረገ በኋላ ድንግል ማርያም አሁን በሰማይ የጌታ እናት ናት ብለህ ታምናለህ? ማለት የጌታ እናት ናት ስትል መቼም በስጋ ኢየሱስ ክርስቶስን ወልደዋለች እና አንዴ የሚለወጥ ነገር ነው ብዬ አላምንም። ስለዚህ በስጋ እናቱ ነች። ዛሬ የጌታ እናት ናት። ዛሬ በስጋ እናቱ ነች። እሱ ነው በስጋ እናት። ኤልሳቤጥ ምን ብላ? ኤልሳቤጥ በስጋ እናቱ ነች ነው ያለቻት ወይስ የጌታዬ እናት ነው ያለቻት? የጌታዬ እናት ነው ያለችው። ስለዚህ አሁን አንተ የጌታዬ እናት ናት በል እስኪ። አዎ የጌታዬ እናት ነች። ዛሬም ማለት ነው አይደል? አዎ እኔ እስከማምነው ድረስ አሁን እናንተ እንደምታምኑት ወይንም
በተለየ መልኩ የጌታ እናት በመሆኗ ምክንያት ያገኘችው ለምሳሌ ብዙ ጊዜ እንደሚባለው ብዙ ጊዜ ኦርቶዶክሶች ሲሉ እንደምሰማው ጸሎትን የመስማት የማማለድ ሌሎችም ነገሮች እዚህ አይነት ነገር አሁን እኮ ወደዛ ነው የሚሄደው። ተመሳሳይ ነው፣ አንድ ነው ብዬ ነው ማምነው። ማለት አይደለም፣ ተመሳሳይ አይደለም። ተመሳሳይ የእግዚአብሔርን ተረጋጋና አሁን ዛሬ ቶፒካችን ስንት ቀን የቅዱሳን አማላጅነት ላይ ላይቭ ከፍተን ትምህርት ሰተን ፕሮቴስታንቶች ገብታችሁ ጠይቁ ብለን በጣም ብዙ ጊዜ ላይቭ ገብተን እናውቃለን። አሁን ቶፒኩ እሱ አይደለም። ኦኬ ምንጃ ነው ብዬ ነው የማስበው። ማለት አንድ አይነት ሀሳብ ነው ያለው ብዬ ነው። ጥያቄ ልጠይቅ። እሺ አንድ ጥያቄ ልጠይቅ። መካነ ኢየሱሶች ድንግል ማርያም በሰማይ ጸሎት እንደምታደርግ እንደሚያምኑ ታውቃለህ? በሰማይ ምን እንደምታደርግ ጸሎት እንደምታደርግ በሰማይ ምድር ላይ ላሉ ክርስቲያኖች ድንግል ማርያም እንደምትጸልይ መካነ ኢየሱሶች ያምናሉ። በፍጹም አላውቅም፣ በፍጹም አላውቅም። ይሄ እንደዚህ አይነት ነገር እንዳለ አላውቅም። በሰማይ ላይ አሁን አንተ ማብራሪያውን ተውና እግዚአብሔር ምስክሬ ነው አውጥተን ማሳየት እንችላለን። እንግዲህ እኔ እንጃ በአብዛኛው በፕሮቴስታንቱም እኔም እስከማውቀው ድረስ እኔ በቸርችም ብዙ ጊዜ አስተምሬ አውቃለሁ። እስከዛሬ ባየሁትም እንዲህ አይነት እምነት ያላቸው ገጥሞኝ አያውቅም። አዎ ለዛ ነው አይደል? አሁን ፕሮቴስታንት ውስጥ ያሉ ብዙ መካነ ኢየሱስ እንደውም እንደምታውቀው በፕሮቴስታንት ቸርች ውስጥ ቀዳሚ ከሚባሉ ቸርቾች ውስጥ ናት አይደል? ዋናዎቹ ከሚባሉት ውስጥ ናት። እና አሁን መካነ ኢየሱሶች ምን ያምናሉ? በሰማይ ድንግል ማርያም ብቻ ሳትሆን ሌሎች ቅዱሳንም መሬት ላይ ላሉ ክርስቲያኖች ጸሎት ይጸልያሉ፣ ጸሎትን ያቀርባሉ፣ ይጸልያሉ ብለው ያምናሉ። አየህ አሁን እነሱ ተሳስተዋል። በአንተ እምነት ልክ ነው። በፍጹም ተሳስተዋል። ማለት በሰማይ ከሄድክ በኋላ መንፈሳዊ አገልግሎትን አትቀጥልም። መንፈሳዊ አገልግሎት አይቀጥልም በሰማይ ማለት አይቀጥልም ስትል መንፈሳዊ አገልግሎት ምን ማለት ነው? ጸሎት ማቅረብ፣ ጥያቄ ማቅረብ ይቆማል ነው? አዎ ለምን? ለምሳሌ ማነው ሐዋርያው ጳውሎስ ተናግሯል እኮ ሁለተኛ ጢሞቴዎስ ላይ ይመስለኛልና ይቆማል። መንፈሳዊ ጥያቄ መጠየቅም ጥያቄ ማቅረብም ይቆማል በሰማይ። ጥያቄ ማቅረብ ማለት ኢን ሴንስ ጸሎት መጸለይ፣ አሁን እናንተ እንደምትሉት ለቅዱሳን ምድር ላይ ላሉት ሰዎች መጸለይ ወይንም መማለድ የሚባለው ነገር በሰማይ ላይ አለ የሚል ምንም አይነት ማስረጃ ልናገኝ አንችልም። ቆይ አንዴ፣ ቀደም ምንም አይነት መንፈሳዊ አገልግሎት ስንል ጥያቄ መጠየቅም ሆነ ጸሎት መጸለይ፣ እነዚህ ነገሮች መንፈሳዊ አገልግሎቶች ስለሆኑ እግዚአብሔርን ጥያቄ መጠየቅ ጸሎት መጸለይ ነው አይደል? አሁን ጸሎት መጸለይ አሁን እግዚአብሔር ጋር ህብረት ጌታ ማን ነው? ሐዋርያው ጳውሎስ እኮ ከጌታ ጋር ልኖር ብሏል። ከጌታ ጋር ልኖር ስላለ ቆይ ጳውሎስ ጋር ከመሄድ በፊት እኔ መጽሐፍ ቅዱስ እኮ ልከፍትልህ ነው። እግዚአብሔርን ጥያቄ መጠየቅ ጸሎት ማድረግ ነው ወይስ አይደለም? ሐሳቤን አስጨርሰኛ። እግዚአብሔርን ጥያቄ መጠየቅ ማለት ከጌታ ጋር መኖር ነው። ከጌታ ጋር ስትኖር ኮሚኒየን አለ፣ ህብረት አለ። ስለዚህ ያው ተለጉመ ነው እዛ በሰማይ ያለው ማለት አይደለም። ልትጠይቅ ትችላለህ። ታዲያ መንፈሳዊ አገልግሎት የለም ቀደም ያልኩህ ኬታ ምትሰ ነው። መንፈሳዊ አገልግሎት ማለት እኮ አሁን እንደሚባለው እንደምንሰማው ኮንቲኒየስ የሆነ ለምሳሌ መጸለይ፣ ኮንቲኒየስ የሆነ ጸሎት እንደ አገልግሎት ለምሳሌ አሁን መማለድ እንደምንለው ማለት ነው። አሁን ምልጃ መጽሐፍ ቅዱስ ላይ ለክርስቶስ የተሰጠበት ቦታ አለ። መማለድ አገልግሎት ነው፣ ስራ ነውና ክርስቶስ ኢየሱስ ኦኬ እሺ በሰማይ አሁን አንተ ፍቺውን ራሱ ወደ ራስ አመጣው። የዋዴ እንትኑን እስከዛ አዘጋጅለት። እሺ አለ የዋዴ እየሰማኸኝ ነው? አዎ እየሰማሁ የመካነ ኢየሱሶችን የኦክስፎርድ ኮንፌሽን ላይ ያለው ማለት ነው በሰማይ እሱን እስከዛ አዘጋጅ። ያኛውን ካገኘው እሰየው። በደንብ ታች ያላችሁ ሰዎች ባይዘው ለሙሉ ወንጌል አማኞች ኦር ለጴንጤቆስታሎች በደንብ ሼር አድርጉላቸው። ይሄ እምነታቸው ማወቅ ስለምንፈልግ ጄሚናይ ከመሬት ተነስቶ እንደዚህ አይነት መልስም አይሰጥም። አሁን የኔ ጥያቄ በሰማይ ለምሳሌ አሁን አንተ ዘለ አማላጅነቱ ምናምን እየገባ ነው። የኔ ጥያቄ እሱ አይደለም። ኦኬ ቀደምም የተነሳ ነው ከምንድነው እንዳልኩ በሰማይ መንፈሳዊ አገልግሎት አለ ብለህ ታምናለህ? ለምሳሌ በሰማይ እግዚአብሔርን ያመሰግናሉ አያመሰግኑም? ቅዱሳን ምስጋና ሊኖር ይችላል። ምስጋና መዘመር፣ እግዚአብሔርን ማምለክ፣ መላእክቶችም እግዚአብሔርን ያመልካሉ ያመሰግናሉ። ታዲያ መንፈሳዊ አገልግሎት አይደለም? መንፈሳዊ አገልግሎት አይደለም ምስጋና፣ እግዚአብሔርን ማመስገን? ምስጋናማ እግዚአብሔርን ማምለክ እኮ ነው። እግዚአብሔር ፈጣሪ ነው፣ ለዘላለም ታመልከዋለህ። በምድርም ላይ እናመልከዋለን፣ በሰማይም እናመልከዋለን፣ እንዘምራለን። መንፈሳዊ አገልግሎት ኔሴንስ መንፈሳዊ አገልግሎት ለምሳሌ በሰማይ የሚያገለግል ወደ ቅድስተ ቅዱሳን ወይንም ወደ ቤተ መቅደስ የገባ ኢየሱስ ክርስቶስ ብቻ ነው። በሰማይ ያለው መቅደስ አገልጋይ ተብሎ የተጠራው
በሰማይ ያለው መቅደስ አገልጋይ ኢየሱስ ክርስቶስ ነው። ከእርሱ ውጪ ከሊቀ ካህኑ ከኢየሱስ ክርስቶስ ውጪ በሰማይ ያለ አገልጋይ ወይም የሚያገለግል መንፈሳዊ አገልግሎት የተሰጠው ሰው ማንም የለም። መላእክት አያገለግሉም በሰማይ? መላእክት አገልግሎት የላቸውም በሰማይ? መላእክት ሊኖራቸው ይችላል። መላእክት እኮ እግዚአብሔር አገልጋዮች ናቸው። ወደ እግዚአብሔር ጸሎትን ማን ነው የሚያሳርገው? እንዴት ጸሎትን ማን ነው የሚያሳርገው ማለት ነው? አሁን አንተ የምትጸልዩን ጸሎት አሁን ለምሳሌ ጸሎት ድንገት ከተሰማ ጸሎትን ወደ እግዚአብሔር ፊት የሚያወጣው ማን ነው እንዴ? ጸሎቴን ማን ያወጣዋል? እኔ በቀጥታ እግዚአብሔር እንደሚሰማኝ ነው የማውቀው። እግዚአብሔር ይሰማል። በስሜ የምትለምኑትን አባቴ ያደርግላችኋል ይላል። እሱማ በደንብ ብሏል። አንብብ እስቲ ዮሐንስ ራእይ ምዕራፍ 8ን አንብበው እስቲ ከቁጥር 1 ጀምሮ እስከ 4 ያለውን አንብበው ራስህ እንድንሰማ እስቲ ጮክ ብለህ አንብብ ከቁጥር 1 እስከ 4። እሺ መጽሐፍ ቅዱስ ላውጣና ይቅርታ እንዴ። እሺ አውጣ፣ ችግር የለውም። ኦኬ እሺ ራእይ ምዕራፍ 8 ከቁጥር 1 እስከ 4 ያለውን አንብበው። መጣል እሺ ራእይ ምዕራፍ 8 ከቁጥር 1 እስከ 4 መደበኛ ትርጉም ነው በእርግጥ ያለኝ። እኔ ከፍቼላለሁ። ሰባተኛው ማተም እኔ እኮ ከፍቼላለሁ። እዚህ ጋር ለምን እንደማታነብ ከከፈትኩልህ ላይ ማንበብ ትችላለህ። እሺ ቀጥልሽ። ኦኬ እሺ ከስክሪኑ ላይ ላንብበው። እሺ ሰባተኛውን ማተም በፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙት ሰባት መላእክት የሚቆሙትን ሰባቱን መላእክት አየው። ሰባትም መላእክት ተሰጣቸው። ሰባትም መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እሱ ነው። እስከ 3 ነው። ልቀጥል። በቃ እዚህ ጋር እናቁምና ከማን እጅ ነው የቅዱሳኑ ጸሎት በእግዚአብሔር ፊት የወጣው? ከመልአኩ እጅ። ቁጥር 4 የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ከማን እጅ ነው ጸሎቱ በእግዚአብሔር ፊት የወጣው? ከመልአኩ እጅ ይላል። እሱ ነው። ስለዚህ በዚህ ክፍል መሰረት ራእይ ላይ ዮሐንስ በተመለከተው መሰረት የቅዱሳን ጸሎት በመልአኩ እጅ ነው አይደል? እዚህ ጋር ያለው የቅዱሳኑ ጸሎት በመልአኩ እጅ ነው አይደል ያደረገው? አዎ በመልአኩ እጅ ነው። ስለዚህ ቅድምም ብላይ ነበረ ጸሎት ቀጥታ እግዚአብሔር ነው የሚሰማው፣ መላእክት ያሳርጋሉ የሚል ነገር ጸሎታችንን በእግዚአብሔር ፊት ያቀርባሉ የሚባል ነገር የለም ብላይ ነበር አይደል? አዎ እኔ ያልኩት ያው ጌታ ኢየሱስ ክርስቶስ ባስተማረው ትምህርት መሰረት ጸሎታችንን እግዚአብሔር እንዲሰማን ቀጥታ ከእግዚአብሔር ጋር ህብረት እንዳለን ያንን አምናለሁ። በመልአኩ እጅ የቅዱሳን ጸሎት ይቀርባል የሚለውም ነገር ምንም ስህተት ይኖረዋል ብዬ አላስብም። ስለዚህ አሁን አንተ ስትጸልይ ጸሎት ለምሳሌ በጣም ጥሩ ባይዘው ጥሩ ነው። ሰው መጽሐፍ ቅዱስ ተከፍቶለት መጽሐፍ ቅዱስ ላይ ያለውን የእግዚአብሔር ቃል አሁን ከዚህ በፊት እርግጠኛ ነኝ ይሄን ክፍል ሰምተው አታውቅም። በእርግጠኝነት ወይ አስተውለው ሰምቼዋለሁ፣ አንብቤው አውቃለሁ እውነት ለመናገር። አዎ ብታስተውለው ኖሮ አሁን ቅድም የነበረን አይነት ማይንድ ሴት አይኖርም። አየህ አሁን የኔ ፖይንት ምንድነው? ስለዚህ አሁን አንተ ጸሎት ስትጸልይ ኢቭን የቅዱሳን ጸሎት ነው የሚለው ኢቭን እና ጸሎት ስትጸልይ ለምሳሌ ጸሎት በእግዚአብሔር ፊት የሚወጣው ያንተን ጸሎት በእግዚአብሔር ፊት የሚያሳርግ መልአክ አለ ወይስ የለም? የሚያሳርግ መልአክ አለ ስትል ምን ለማለት ፈልገህ? ይሄው እዚህ ጋር እንዳለው ማለት ነው። ጸሎቱ እኮ የቅዱሳኑ ጸሎት ከመልአኩ እጅ ነው በእግዚአብሔር ፊት ወጣ የሚለው። አዎ ከጸሎት ጋር ይላል፣ ከቅዱሳን ጸሎት ጋር ይላል። ዳይሬክትሊ ከቅዱሳን ጸሎት ጋር ይላል እንጂ ጸሎቱን ይዞታል መልአኩ። እስኪ እንዴት እንደተረዳው አልገባኝም። እንዴ ኧረ ወዳጅ አማርኛ አይደል የምናወራው? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ እኮ ነው የሚለው። ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ኦኬ ከማን እጅ ነው የወጣው? ከመልአኩ እጅ ነው።
ስለዚህ ለምሳሌ አልኩ እኮ አሁን ቀደም እኮ ጥሩ መሻሻል አምጥተሃል። ገብቷል። ጸሎታችን ሁላ ሲያደርግ ለምሳሌ ጸሎት ሲያደርግ ኦፍ ኮርስ ወደ እግዚአብሔር እኮ ጸልዩ የሚለን እኮ ምን ጸልየውን ነገር ሳያቀርቶ አይደለም አይደል? እግዚአብሔር ሁሉን አዋቂ ነው። ጸልዩ ወደ ፈተና እንዳትገቡ ጸልዩ ብሎ ሲናገር እኮ እግዚአብሔር ሁሉን ነገር ያውቃል። ቀድመን ሳንጸልዩላ ምን እንደምንጸልይ ምን እንደምንጠይቁላ ያውቃል። ሳያቀርቶ አይደለም። እግዚአብሔር ግን ምን መሰለ ፍጥረቱን በስራ ውስጥ ኦኬ ፍጥረታቱን ቅዱሳኑን በስራ ውስጥ ምንድነው ሱታፊያዊ አምላክ ይባላል። እግዚአብሔር አምላክ ስራ ውስጥ ወይ ደግሞ እሱ በሚሰራው ስራ ውስጥ ፍጥረቱን ምን ያሳትፋል? አየህ፣ ለዛ ነው ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ከእጁ አየህ። ስለዚህ በሰማይ ቅዱሳን መላእክትም አገልግሎት አላቸው፣ ሌሎችም ቅዱሳን አገልግሎት አላቸው። የጌታችን ኢየሱስ አሁን ሁለት ነገር ደባልክ ማለት ነው። አሁን የቅዱሳን መላእክት አገልግሎት አላቸው የሚለው ነገር እኔ የሚያጋጭ ነው ብዬ አላስብም። የቅዱሳን መላእክት የቅዱሳንን ጸሎት አሳረጉ ወይንም አሁን እንዳልከው ከእጁ ከዕጣን ጋር ወደ እግዚአብሔር ቀረበ የሚለው ነገር የተጻፈ ነው። ምንም የሚያጠራጥር አይደለም። አሁን ግን አንተ ወዴት ሄድክ መሰለህ? አገልግሎት አላቸው ይላቸው። ቆይ አሁን መላእክቶች አገልግሎት አላቸው። እግዚአብሔር አገልጋይ ናቸው በሰማይ በምድርም ቅዱሳንን ይጠብቃሉ። ስለዚህ ጸሎት የሚያሳርጉት እነሱ ናቸው በሰማይ ጸሎት ያሳርጋሉ። ልክ ነው። ታዲያ በቃ ይሄን ከተስማማን እኮ ምንድነው ታዲያ አሁን ጋይስ ሳቻላችሁ ወደ መላእክም አሁን ጸሎት ያሳርጋሉ ማለት ወደ መላእክም እንጸልያለን ወይንም ደግሞ ቅዱሳንን በሰማይ ይጸልያሉ። አልገባውም። ሰማኝ አልገባውም። ኢንቮኬሽን ኦፍ ሴንትስ ውስጥ አልገባውም። በደንብ አዳምጥ። ያልገባውበት ቦታ ላይ አንድ ነገር ስለተናገርኩ ነው። ይኸውልህ አዲስ ምን አልክ መሰለህ? አዳምጥ። ኢንቮኬሽን ኦፍ ሴንትስ እዛ ውስጥ አልገባውም። እኔ አሁንም እሱ አይደለም ቶፒኬ። ቅዱሳን ያማልዳሉ አያማልዱም ዛሬ ማውራት አይደለም። በሰማይ አገልግሎት የለም ብለህ ስትናገር ኦር በሰማይ አገልግሎት የለም ስትል መንፈሳዊ አገልግሎት የለም ብለህ ስትጀምር በሰማይ ብቸኛ የሚያገለግለው አልክና አገልግሎቱ ራሱ መጽሐፍ ቅዱሱ ራሱ በደንብ አልተረዳውም። ክርስቶስ ኢየሱስ የሰማይ መቅደስ አገልጋይ ተብሎ ከምን አንጻር ነው የተነገረው የሚለውን ራሱ አንደርስታንድ ያደረክ አይመስለኝም። ግን እርሱ ብቻ ነው ስትል ኖ እንደዛ እኮ አይደለም። ያንንም የተረዳበት መንገድ ልክ አይደለም። ነገር ግን ለምሳሌ አልኩና መላእክቶች ራሱ በሰማይ አገልግሎት ያገለግላሉ። ኦኬ ጸሎታችን ራሱ ከመላእኩ እጅ ነው በእግዚአብሔር ፊት የሚወጣው። እኔ ይሄን ሳቀርብ ግን አሁን ቅዱሳንን መላእክትን እንዲጠይቁልን የምንላቸው ከዚህ አንጻር ነው እያልኩ አይደለም። እዛ ውስጥ አልገባው። ስለዚህ ያልገባውበት ቶፒክ ውስጥ አትግባ። ዮሐዴ ዝግጁ ነህ? ቀደም የመካነ ኢየሱሶችን እናሳየው። አንድ የመካነ ኢየሱሶችን ደግሞ እናሳየው። መካነ ኢየሱስ እስቲ ከፍታ አሳየው። መካነ ኢየሱሶች በሰማይ ያሉ ክርስቲያኖች እመቤታችንም ጨምሮ ሌሎች ቅዱሳን መሬት ላይ ያሉ ክርስቲያኖች ይጸልያሉ ብለው እንደሚያምኑ ከፍታ አሳየው ዮሐዴ። እሺ መጀመሪያ አሁን ጋዲ ያሳየን አንድ ነገር ምንድን ነው? እስቲ ያው መጽሐፍ ቅዱሳዊ ነው ብዬ አላምንም እና ያው ብዙም አስፈላጊ ነው ብዬ አላስብም ብናየው። አይ ቆይ መጽሐፍ ቅዱስ አሁን ቢያንስ አሁን ከዚህ የእምነት የሙሉ ወንጌል የእምነት መግለጫ ነው አንድ ደረጃ ከፍ ብለሃል ወንድማችን። በደንብ ደግሞ ብታጠና ወደ እውነቱ ትደርሳለህ ብዬ አስባለሁ። እነሱ ምንድነው ስለ መላእክት ሲናገሩ አገልግሎታቸው ያልሆነውና ውስንነታቸው ይልና ከሰው ወደ እግዚአብሔር አይላኩም ይልና ምክንያቱም ምንድነው ሰዎች ቀጥታ በጸሎት ከእግዚአብሔር ጋር መገናኘት እንዲችሉ ኢየሱስ በሞቱ በእግዚአብሔርና በሰው መካከል የነበረ መጋረጃ ቀዷልና ይላል። አሁን ጋዲ ግን ያሳየ በሐዲስ ኪዳን ጸሎት ራሱ የቅዱሳኑ ጸሎት ሲያርግ የተመለከት ነው በማን ነው? በመላእኩ እጅ ነው ማለት ነው። አሁን የመካነ ኢየሱስ እምነታቸው ላሳየ። እሺ እዚህ ጋር ቁጥር 8 ላይ ከዚህ ሌላ ይላል ኦግስበርግ ኮንፌክሽን መከላከያ መጽሐፋቸው አንቀጽ 21 ቁጥር 8 ላይ ነው። ከዚህ ሌላ ይላል መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምን አለና ምንባብ አለና ይላሉ። ይህንን ትቀበለዋለህ? መጀመሪያ መላእክቶች አሁን በቋሚነት ይጸልያሉ። አሁን አዲስ ኪዳን መጽሐፍ ላይ ይጸልያሉ ማለት ያው በሌላ ቋንቋ ይማልዳሉ እንደማለት ነውና እንትን ነው
የአዲስ ኪዳን ትምህርት ነው ወይንም በሆነ አጋጣሚ ለምሳሌ የእስራኤል መልአክ የተባለ አለ በብሉይ ኪዳን መጽሐፍ ላይ ሚካኤል ይመስለኛል እና የእስራኤል መልአክ የተባለ አለ እና ስለ እስራኤላውያን ምናልባት የትኛው ነው የእስራኤል መልአክ የተባለው? የት ላይ ነው ኤግዛክት? ስለ ህዝቡ ልጆች የሚቆመው የሚለው ነው ይመስለኛል። አዎ ልክ ነህ። ስለ ህዝቡ ልጆች የሚቆመው ይላል። ልክ ነው። ዳንኤል ላይ ይመስለኛል ትንቢተ ስለ ህዝቡ ይላል እንጂ ስለ እስራኤል አይደለም የሚለው። እሱ ሲጀመር ስለ ምጽአት ነው የሚናገረው። ጭራሽ ብሉይ ኪዳን ላይ አይደለም፣ ትንቢት ነው፣ ስለ ምጽአት ነው የሚናገረው። አሁን ቀጥታ የተጠቀሰው ምን መሰለ? መላእክት እንደሚጸልዩልንም እንቀበላለን ይሉና፣ ምክንያቱ ዘካርያስ ላይ ስለ ኢየሩሳሌምና ስለ ይሁዳ መልአኩ ሲጸልይ አለና በመጽሐፍ ቅዱስ ነው እያለ ያለው መካነ ኢየሱሶች ማለት ነው። ይሄ መላእክት በምድር ላሉ ለክርስቲያኖች ሊጸልዩ እንደሚችሉ ማስረጃ ነው። ይሄ ብቻ አይደለም፣ ባይዘው ካልቪኒስቶችም ያምናሉ። አሁን አንተ መጽሐፍ ቅዱስ ላይ የተጻፈውን ነገር መላእክት በምድር ላይ ስላሉ ሰዎች ሲጸልዩ ተጽፏል። አሁን ያሉ መላእክት በምድር ላይ ላለችው ቤተክርስቲያን ይጸልያሉ ብለህ ትቀበላለህ ወይስ አትቀበልም? እንደዚህ አይነት መረጃ እኔ አላገኘሁም እስካሁን ድረስ። በአዲስ ኪዳን በተለይ መላእክቶች ስለ ቅዱሳን ወይንም ስለ ቤተክርስቲያን ይጸልያሉ። ብሉይ ኪዳን አትቀበልም አንተ? ብሉይ ኪዳን አትቀበለው? ብሉይ ኪዳን አትቀበልም? ያንን ወስደህ በአዲስ ኪዳን በቤተክርስቲያን ይሰራል ብለህ ልትል አትችልም። ብሉይ ኪዳን አትቀበልም ሳይሆን ለምን እንደውም አትችለው? አዲስ ኪዳን በክርስቶስ የሆነ አዲስ ኪዳን ነው አይደለም እንዴ? በክርስቶስ የሆነ አዲስ ኪዳን መላእክት ይረዳሉ ተብሎ በአዲስ ኪዳን ተጽፏል አይደለ? መላእክት ያው ቅዱሳኑን ለማገልገል የሚላኩ ናቸው፣ ይረዷቸዋል ይላል ዕብራውያን መልእክት ላይ። መዳንን ይወርሱ ዘንድ አላቸውን ሊያግዙ ሊረዱ ይላል አይደለ? አዎ መዳንን ይወርሱ ዘንድ ላላቸው ሊያግዙ ይላል። በምን እንደው በጸሎት አያግዟቸውም የሚል ትምህርት ከየት አመጣ ታዲያ አንተ? በጸሎት ያግዟቸዋል የሚል ትምህርት አንተ ከየት አመጣ? በጸሎት ያግዟቸዋል በአዲስ ኪዳን ይህንን የምታመጣበት ጥቅስ አለ? ምክንያቱ መላእክት በብሉይ ኪዳን በጸሎት ሲያግዙ ስለተመለከትን ለክርስቲያኖቹም በጸሎትም ችግር ሲገጥማቸው ደግሞ በረድኤትም ያግዟቸዋል። በሁሉም ነው የሚያግዟቸው። በጸሎት አያግዟቸውም የሚል ትምህርት ከየት ነው ያመጣው አንተ? አዎ ያው እንግዲህ የምናቀርበው ትምህርት እንደ እምነታችን ሊሆን የሚገባ ነገር ያው ከእግዚአብሔር ቃል ዳይሬክትሊ በተለይ መመሪያችን ያው ዳይሬክትሊ ጠቅሰው እኮ መካነ ኢየሱሶች ዳይሬክትሊ ጠቀሱና መጽሐፍ ቅዱስ ላይ እንደሚጸልዩልን እንቀበላለን ይሉና፣ ምክንያቱም መጽሐፍ ቅዱስ ላይ አለ በዘካርያስ ላይ 1:12 መላእክት የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትመራቸው እስከ መቼ ነው ብለው ጸልየዋል እያሉ ተሳስቷል። መልአኩ በብሉይ ኪዳን ኦኬ ጸልዮ፣ እኔ ኤግዛክት ጥቅሱን አላነበብኩም እውነት ለመናገር ግን ጸልዮ ሊሆን ይችላል። በአዲስ ኪዳን ግን መልአኩ ይጸልያል። አላነበብከውም? ክፍሉ ሳታነብ ነው ጭራሽ አልቀበለው የምትለው? አዎ ጥቅሱን አላነበብኩትም እውነት ለመናገር ግን አሁን ባቀረብከው መረጃ መሰረት እና ሳታነበው እንዴት ትቃወማለህ? አልጸለየም ብዬ አልከራከረህም እኮ ነው ያልኩት። በብሉይ ኪዳን መልአኩ ስለዚህ አሁን ቆይ መላእክት አይጸልዩም የሚለውን ትምህርት ከየት ነው ያመጣው? እሺ አንተ የለም ነው በአዲስ ኪዳን እንዲህ አይነት መልእክት አልተጻፈልንም ነው እንዲህ አይነት ጽሑፍ መላእክቶች ስለእናንተ ይጸልያሉ የሚል በብሉይ ኪዳን ሲደረግ የነበረው የመላእክት ስራ በአዲስ ኪዳን የሚቆምበት ምክንያት ምንድን ነው? በአዲስ ኪዳን አሁን መልአኩም እኮ የሆነ አጋጣሚ ላይ እንግዲህ ለእስራኤላውያን ጸልዮ ሊሆን ይችላል። የሆነ አጋጣሚ ላይ አሁንም እንግዲህ መልአኩ ይሄንን ተናገረ ማለት አንስተ በቤተ ክርስቲያንም ኮንቲኒየስ በሆነ መልኩ ለቅዱሳን ይጸልያል ወይንም የመላእክቶች ስራቸው ለቅዱሳን መጸለይ ነው የሚል ድምዳሜ ላይ ግን እንዴት ተብሎ እንዲጻፍልህ ነበር የምትፈልገው አንተ? ቆይ አሃ ለጴጥሮስ ሲጸለይለት ቃል በቃል እንደዛ ነው የምትፈልገው? የመጽሐፍ ቅዱስ እኮ ጸሎት የቀረበባቸው ዝርዝሮች ማኑዋል ሳይሆን ጀነራል ኮንሴፕቶቹ ነው የሚቀመጥልህ እንጂ አንተ በምትፈልግ ኦኬ። አሁን የጴጥሮስ ራሱ ቢጻፍልህ ለጴጥሮስ ዝም ብሎ ድንገት ተነስቶ ጸልዮለት ሊሆን ይችላል እንጂ ይሄን ይዘን ትምህርት አንመሰርትም ትላለህ አንተ። ስለዚህ ለአንተ መጽሐፍ ቅዱስ ሳይሆን የራስ መረዳት ነው ማለት። ስለዚህ ይሄን አትቀበለውም ነው? ለቤተ ክርስቲያን አይደለም ይኸውልህ ለቤተ ክርስቲያን የቤተ ክርስቲያን ስርዓት አዲስ ስርዓት ነው አይደለ? ሐዋርያው ጳውሎስ ተናግሯል። የሚስጥር ስርዓት ነው፣ አዲስ ስርዓት ነው ብሏል ኤፌሶን ምዕራፍ 3 ላይ።
በዚህ ስርዓት ውስጥ ለቤተ ክርስቲያን መልአክ ሲጸልይ ያየንበት ቦታ ቢኖር ያንን ነገር መጽሐፍ ቅዱሳዊ አዲስ ኪዳናዊ ነው። ለቤተ ክርስቲያን ይኸው በአዲስ ኪዳን መጽሐፍ ላይ መላእክቶች ይጸልያሉ። መጽሐፍ ቅዱስ ላይ የተጻፉ ነገሮች እያልኩ ነው። ለምሳሌ እናሳጥረዋለን። ለምሳሌ በሐዲስ ኪዳን የተቀረጸ ምስል አትቅረጹ ተብሎ ታዟል። በሐዲስ ኪዳን ምስል የተቀረጸ ምስል አትቅረጹ፣ ያው የተቀረጸ ምስል አትቅረጹ የሚል አዲስ ኪዳን ታዟል። ስለዚህ ሰው ቀርጾ ቢያመልክ ችግር የለውም። የእግዚአብሔር ሕግ አለ፣ የተጻፈ ሕግ እኮ ነው። ሕግ ነው ማለት እግዚአብሔር ለሕዝቡ የሰጣቸው ሕግ አለ። የት አለ ሕጉ? ትእዛዝ አለ። የት አለ ሕጉ? እግዚአብሔር አምላክህን ብቻ አምልክ የሚል፣ ለጣዖት አትስገድ የሚል ሕግ አለ። አትቅረጽ ነው ጥያቄ። አትቅረጽ የሚለው የት ነው ያለው? አትቅረጽ ማለት ያው ጣዖት አታምልክ ማለት ነው። ስለዚህ መቅረጽ ችግር የለውም። የፈለከውን ምስል ቀርጸ ብትሰግድ ችግር የለውም። ጣዖት መቅረጽ፣ ጣዖት ማምለክ መጽሐፍ የእግዚአብሔር ሕግ በግልጽ ያስቀመጠው ነገር ነው። ለጣዖት እንዳንሰግድ እንዳንቀርጽ የት ነው ያስቀመጠው? መጽሐፍ ቅዱስ ይናገራል። ለእስራኤላውያን በተሰጣቸው በሙሴ ሕግ ውስጥ ተጽፏል። ብሉይ እኮ አትጥቀስ ብለህ ብሉይ የማትቀበል ከሆነ አንተ ሲጀመር እንደ ግኖስቲኮችም እያደረገ ስለሆነ ብሉይን አትቀበለው እንኳ አንተ ብሉይን አትቀበል መቻልኩኝ አይደል? እኔ ብሉይን አትቀበል አላልኩም። ግን ብሉይ ኪዳን ላይ ተጻፈ ማለት አሁን ሐዲስ ኪዳን ላይ እስካላየን ድረስ አንቀበለውም አልከኝ እኮ። ለቤተ ክርስቲያን ነው ያልኩት። ለቤተ ክርስቲያን መላእክቶች ሲጸልዩ ብሉይ ኪዳን መላእክት ለቅዱሳኑ ሲለምኑ ከታየ ያንን ደግሞ ኃጢአት ነው አይገባም ተብሎ በመጽሐፍ ቅዱስ የተቃወመበት ክፍል ከሌለ አንተ መጥተህ መላእክት አይጸልዩም የሚለውን ትምህርት ከየት አመጣኸው? አይጸልዩም የሚለውን ትምህርት ከየት ነው ያመጣኸው አንተ? ምክንያቱ እኔ ቢያንስ ስማይ አንዴ እኔ ቢያንስ መጽሐፍ ቅዱስ ላይ መልአኩ ሲጸልይ በተግባር አሳይቻለሁ። ማለት እኔ አይደለም አክቹአሊ መካነ ኢየሱስን ነው እየተቃወምክ ያለው። ቢያንስ እነሱ መጽሐፍ ቅዱስን ጠቅሰው መላእክትን ሲጸልዩ አሳይተዋል። አንተ መላእክት አይጸልዩም የሚለውን ትምህርት እንደ ትምህርት ነው የያዝከው። ባይዘው ሊጸልዩም ላይጸልዩም ይችላሉ፣ ስላልተጻፈ አላቅም፣ አንድ የራሱ ጉዳይ ነው። አሁን አንተ ግን እንደ አስተምህሮ አድርገህ አይጸልዩም የሚል ትምህርት ነው የያዝከው። ማለት አይጸልዩም የሚለውን ትምህርት ከመጽሐፍ ቅዱስ አምጣና ሳየን ነው። አሁን እኮ ነው ያልኩህ ይሄንን ነው ይዋዳ። አሁን በአዲስ ኪዳን እያሰለቸን ነው። ይቅርታ አድርግልኝና እንደው የሆነ መሰረታዊ ነው ይናገርና አንዴ መሰረታዊ ሐሳብ ብዬ ዋናው ስህተት ያለው ብዬ ማምነው ነገር ምን መሰለ፣ መሰረታዊ ሐሳብ ነው ብዬ አላስብም። ማለት መላእክቶች ጸለዩ ሳይሆን እኛ አሁን ከእግዚአብሔር ባልተጣው ነው። ቆይ ጥቅስ አለ ወይ? ወደ መላእክት መጸለይ ወይንም ወደ ቅዱሳን መጸለይ መሰረታዊ ሐሳብ ያ ነው። ስለመላእክት ወደ መላእክት ቆይ አንዴ ስማ እባክህ፣ ያልተጠየቀውን አታውራ። ወደ መላእክት መጸለይ ማን ብሎ ጠየቀ? እነሱ ስለ ቤተክርስቲያን ይጸልያሉ አይጸልዩም የሚለውን ትምህርት ከየት አመጣ ነው ጥያቄ። ጥቅስ አለ? አይጸልዩም ለሚለው እኮ ጥቅስ ማቅረብ አያስፈልግም። ሲጸልዩ አልተገኘም ነው በአዲስ ኪዳን። ለምንድነው የማያስፈልገው? አንተ በሐዲስ ኪዳን መታየት አለባቸው የሚለው መስፈርት ራሱ ከየት ነው ያመጣው? ለቤተ ክርስቲያን ሲጸልዩ በአዲስ ኪዳን አላየንም ነው። አሁንም እኮ በዚህ ላይ ማን ነው ይሄን መስፈርት ካላያችሁ? ቆይ ይሄን መስፈርት ከየት አመጣው ነው? በዚህ ሰዓት ካላያችሁ በሐዲስ ኪዳን እንዲህ ሲደረግ ካላያችሁ የብሉይ ኪዳኑ እንዳትቀበሉ የሚለውን ትምህርት ከየት አመጣው እኮ። አሁን አንተ በአዲስ ኪዳን ይጸልያሉ ለማለት ምንድነው መነሻ ሊሆን የሚችለው ነገር? በአዲስ ኪዳን ለቤተ ክርስቲያን አንተ መጀመሪያ አምጣ ማስረጃ። ከየት አመጣው ይሄ መስፈርት እያልኩ እኮ ነው። የለህም መስፈርት? እኔማ መስፈርቴ ምን መሰለ፣ በአዲስ ኪዳን መመሪያችን ነው ብያምናል። የለህም። ይሄ መስፈርት ያመጣው አንተ ነህ። አንተ ደግሞ መጽሐፍ ቅዱስን እንኳን ስለማታቅ የአንተ መስፈርት እንደ መስፈርት አድርገን አንይዘውም። አንድ የመጨረሻ ጥያቄ ልጠይቅህና ቆይ ይሄን ላንብበው፣ የመካነ ኢየሱሶች ልጨርስና ከዛ ወደ ጋዲ ትሄዳለህ። እነሱ መጽሐፍ ቅዱስ ጠቅሰው ነው ዘካርያስ ላይ መልአኩ ሲጸልይ ተመልክተናል፣ ስለዚህ ጸልዩልናል ብለን እናምናለን። ይሄ ወደ እነሱ መጸለይ የሚለው አይቀበሉም። ኦፍ ኮርስ እሺ አለና ይልና ስለ ቅዱሳንን በተመለከተ ደግሞ እንደ እውነቱ
ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ ለጠቅላላ ቤተ ክርስቲያን እንደጸለዩ ሁሉ በሰማይ የምጠይቀን እስኪ ወዳጅ አታድርቀንና፣ ቆይ አንዴ ስማ እስኪ መዳረቁን ትተህ ለማን የተጻፈው ብዬ አልጠየኩም። አንድ የወይን ስፍራ የነበረው ሰው ነበረ ይላል። የወይን ስፍራ የነበረው ሰው የተባለው ማን ነው ብዬ ነው የጠየቅኩ። ለማን ተጻፈ አልጠየኩም። ማን ነው? ዳይሬክትሊ እንግዲህ ቃል በቃል ምሳሌ መፍታት በራሱ ከባድ ነው። አንዱ ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጄኔራሊ ለማስተማር የፈለገው ነገር ፍቺውን ታውቀዋለህ? አታውቀው? እማምነውን እኮ ስነግርህ አስቆምከኝ። እኔ ማምነው የወይኑ ባለቤት እግዚአብሔር ነው። እርሻው ደግሞ ህዝቡ የነበሩት እስራኤላውያን ናቸው። ለእነርሱ ነው ብዙ ጊዜ ጌታ ኢየሱስ ክርስቶስ በእኔ እመኑ እያለ ሰበከላቸው። ብዙ ነገር አደረገላቸው። ቆይ አንዴ የወይን አትክልት የተባሉት እስራኤላውያን ናቸው። ብዙ ቦታ ላይ በኢሳይያስ ላይ ይመስለኛል እንዲሁ የወይን አትክልት ስፍራ አንዴ ፍሬ ሊፈልግባት መጥቶ ምንም አላገኘም ይላል። እሺ ምን ማለት ነው? አው ከነርሱ የሚፈልገው እውነተኛ ፍሬ ነበረ ከእስራኤላውያን ከአይሁዶች። ያ እውነተኛ ፍሬ ደግሞ የሚፈልግባት አሁን ጌታ ኢየሱስ ክርስቶስ ይሄንን ሲነግራቸው እውነተኛ ፍሬ ሊመጣ የሚችለው በክርስቶስ ኢየሱስ በኩል ነውና ክርስቶስ ኢየሱስ ደግሞ በእኔ ማመን መቼ ነው የፈለገባቸው? ስለዚህ ክርስቶስ ሳይመጣ ነው ፍሬ የፈለገባቸው። እውነተኛ ፍሬ፣ እውነተኛ ቅድስና፣ እውነተኛ እግዚአብሔርን መምሰል፣ እግዚአብሔርን መፍራት የሚመጣው ያው በመሲሁ በክርስቶስ ኢየሱስ በኩል ነውና በነቢያቱ ክርስቶስ ሳይመጣ ነው ወይ ፍሬ ማፍራት ሳይችሉ ነው ወይ ፍሬ የጠበቀባቸው ከነሱ? ፍሬ ማፍራት ሳይችሉ ማለት ምን ለማለት ነው? ማለት ያለ እርሱ ፍሬ ማፍራት እንደማይችሉ እያወቀ ያቺ የወይን አትክልት ስፍራ ሄዶ ወይን ለምን አላበቀለችም ብሎ ሊቆርጣት ለምንድን ነው የሄደው ታዲያ? ማለት እንደማታፈራ እያወቀ ከሆነ ለምንድን ይጠብቃታል? ፍሬ ታፈራለች ብሎ እኮ ክርስቶስ ክርስቶስ ኢየሱስ መጥቷል። ወንጌሉን እየሰበካቸው ነው። በእኔ እመኑ እያላቸው ነው። እኔ መሲሁ ነኝ። ስለዚህ ክርስቶስ ከመጣ በኋላ ስላለው ጉዳይ ነው እየተነገረ ያለው ማለት ነው። አዎ ክርስቶስ ከመጣ በኋላ ስላለው። በጣም አሪፍ። ስለዚህ ክርስቶስ ስለመጣ በእርሱ ቢያምኑ ፍሬ ማፍራት ይችላሉ የሚለውን ነው እየነገራቸው ያለው። አዎ በክርስቶስ ኢየሱስ ቢያምኑ እውነተኛ ፍሬ ማፍራት ይችላሉ። እውነተኛ ፍሬ ማፍራት የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ ባለቤት ነው? ጠባቂ ነው? ምንድን ነው የሚለው? አይ ሰራተኛ፣ የወይን አትክልት ሰራተኛ የተባለውስ ማን ነው? እንግዲህ ቃል በቃል መፍታት እያንዳንዱ ነገር ይሄ ነው ማለት እኔ እንጃ። አይ ዶንት ኖ አጠቃላይ ትርጉም ወዳጄ በቃ ምንም ሳታውቁ እኔ ይቅርታ አድርግልኝና ወንድሜ አንድ ምክር ልምከር። መጽሐፍ ቅዱስ አጠቃሎ እንዳነበበ መጽሐፍ ቅዱስ ብሉይ ሐዲሱን አንብቦ እንደጨረሰ በመጽሐፍ ቅዱስ እንደዚህ የሚል እኮ አናገኝም። ስለዚህ ካላገኘን ደግሞ አንቀበልም አይነት ትምህርት መጀመሪያ የራስ መጽሐፍ ቅዱስ ላይ ክራይቴሪያዎች የምታወጡት ራሳችሁ ትሆናላችሁ። ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል ካላገኘን አንቀበልም። መጽሐፍ ቅዱስ ላይ እንደዛ የሚል ሲገኝ ደግሞ ከሐዲስ ኪዳን ካልሆነ አንቀበልም። እነዚህ ሁሉ ክራይቴሪያዎች ታዘጋጃላችሁ። ከሐዲስ ኪዳን ሲመጣላችሁ ደግሞ ሐዲስ ኪዳኑ ራሱ ጭራሽ አታውቁት። ክርስቶስ በምሳሌ አድርጎ የተነገረውን ማለት ባይዘው ምሳሌ የሚናገረው ክርስቶስ ለማይገባቸው ሰዎች ማለት ቀጥታ ቢናገር ስለማይገባቸው ነው በምሳሌ የሚነግራቸው ማለት። ምሳሌ ቀለል ብሎ ስለሚገባ ስለሚረዳ ማለት ለገበሬው በገበሬ ለነጋዴው በንግዱ ምሳሌ እያደረገ የሚነግራቸው ለዛ ነው። ስለዚህ መጽሐፍ ቅዱስን ቁጭ ብላችሁ ከአባቶች ለመማር ሞክሩ ማለት ትርጓሜ ማለት መጽሐፍ ቅዱስም ሳታውቁ የመጽሐፍ ቅዱስ ፈላጭ ቆራጭና ስርዓት ሕግ ደንጋጊዎች ሆናችሁ ግን በጣም ከባድ ነው የሚሆነው እና ወንድሜ አንብበው ትርጓሜውን አጥና። ከዛ በኋላ ስለምን እያወራ እንደሆነ ይገባል ብዬ አስባለሁ። እኔ ጨርሻለሁ። አሁን እኮ ዮሐን አንተ ወደ ፈለከው ጥቅስ ወሰድክና ወደ ፈለከው ጥቅስ ትላለህ እንደ ሐዲስ ኪዳን ከቀደም ጀምሮ ስንት ነገር ፊት ለፊት እየቀረበልን እንደው
አይኔን ግንባር ያድርገው አይነት አካሄድ ነው የምትሄደው። እውነት ለማውራት የዋዴ ጨርስ በሚለው ነው እንጂ ከኔ ጋር ቢሆን እያወራ የነበረው ቀደም ነበር። እኔ ኮንቨርሴሽኑ ራሱ ማቋርጠው እግዚአብሔር በሚያውቀው እንደዛ ነው። ለማንኛውም ግን መሀል ላይ የሆነ ሰዓት የተናገርከው አዲስ ኪዳን ላይ የሆነ ነገር ልምምዱ እንደ ልምምድ ለመያዝ ራሱ መጻፍ አለበት ብለሃል አይደል? ካልተሳሳትኩ አንድ ሀሳብ ላምሳና ከዛ ጨርሳለሁ ብለሃል አይደል? አንድን ነገር እንደ ትምህርት ለመውሰድ አሁን ለምሳሌ መጸለይ ብለሃል አላልኩም? ለምንድን ነው ማብራሪያ የምትሰጠው? ቆይ ብለሃል አላልኩም? ያልኩትን ነገር ነው ያልኩትን አይደል የጠየቀኝ? ቆይ አንዴ ያልኩትን ነገር ነው። ለምሳሌ አንተ ወደ ቅዱሳን እጸልያለሁ ወደ መላእክት እጸልያለሁ ምናምን ስትል ወይንም ወረድ አንተ ኮሜንት ላይ እውነታቸው ነው ኤአይ ሳይሆን አይቀርም ምናምን እያሉ ያሉት ሰው እንዴት የሚነገረውን ነገር መስማት ያቆማል? ብለሃል አላልኩም ሲባል ሰው ተብሎ ሲጠይቀው ብያለሁ ወር አላልኩም ነው የሚባለው። ድጋሚ ለማብራራት ይሄዳልና ከእንደዚህ አይነት ልብ አድርቅ ሰው ጋር ሰዓት ማቃጠል ራሱ አስቸጋሪ ነው። ኤኒዌይስ ናቱ እንኳን ደህና መጣ ብሮስኪ። ሰዎች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብሮስኪ እንኳን ደህና መጣ። እሺ ሃና ፎር ትሩዝ የሚል ዩዘር ኔም ኧረ ሃና ፎር ትሩዝ ኮሜንት ላይ አስሬ እንዲህ አይጠቅምም እንዳይጠቅምም እያልሽ ትጽፊያለሽ። ሴት ከሆንሽ ካልተሳሳትኩና ማይክሽን አብርተሽ አውሪ ወይስ በኮሜንት ለማውራት ነው የመጣሽ? ወታች ኦኬ፣ የኔ ተራ ነው። አላወቅኩም ነበረ። ትሰማለህ? ትሰሚያለሽ? እህታችን አዲስ ሰላም ነሽ? እግዚአብሔር ይመስገን። አንተ እኮ ነው ኢንቪቴሽኑን የላክልኝ። ለዚህ ነው የመጣሁት። አይ እኔ አይደለሁም፣ ሌላ ሰው እንትን ሞዴሬተር ነው የሚሆነው። ሞዴሬተር ይሆናል። አዎ እኔ ከወንጌላዊት ቤተክርስቲያን መካነ ኢየሱስ ነኝ። እንዴ ከመካነ ኢየሱስ ሆነሽ ነው? መካነ ኢየሱስ እንደዚህ አታምንም ስትይ ነው የነበረው? መካነ ኢየሱስ የሆኑ ሉተራኖች መላእክቶች እንደሚጸልዩ ተናግረዋል። ግን መካነ ኢየሱሶች ያው መላእክት በመላእክት በኩል እንጸልያለን የሚል ነገር አላስተማሩንም። እንግዲህ እኔ በመላእክት በኩል ሳይሆን አሁን ቅድም እኮ የዋዴ ከፈተልሽ እኮ የመካነ ኢየሱስን የእምነት መግለጫ ነው። የመካነ ኢየሱስ የእምነት መግለጫ ላይ ምን ይላል መሰለሽ? በሰማይ ያሉ መላእክትም ሆኑ በሰማይ ያሉ ሌሎች ቅዱሳንም ስለኛ ጸሎት ያደርጋሉ ብሎ ያምናል አይደል? መካነ ኢየሱስ ታምናለች አይደል? እንደሱ አናምንም። ይኸው እሺ፣ የዋዴ ከፈተላትሽ አንቺ ቅድም እኮ የተከፈተው አይቼዋለሁ። ከየት እንዳመጣው አላውቅም። አይ መጽሐፉን ይክፈትልሽ ከመጀመሪያው ገጽ ጀምሮ ፊት ለፊቱን የዋዴ ያሳያትና አንቺ ትምህርት እንዲሆንሽ ላንቺም ባይዘው ብዙ ነገር እናሳይሻለን። ነገረ መንገድሽ ነው። እኔ ቄሴም ጋር መደወል እችላለሁ። ቄስሽ ጋር ለምን ቄስሽ ጋር የእምነት መግለጫችሁ እያለ ለምን ቄስሽ ጋር ትደውያለሽ? አንቺ የእምነት መግለጫውን ዘምሬዋለሁ እኮ እኔ በመዝሙር። አሁንም ድጋሚ ትዘምሪያለሽ። አንቺ ችግር የለውም ትዘምሪያለሽ። የዋዴ ፊት ለፊቱን አሳያት። መጀመሪያ መጽሐፉን አሳያት። አለ አይደል መጽሐፉ አለ። አዎ ይሄም አለ። እሺ መጽሐፉም ቆይ ከቻልክ መጽሐፉን አሳያት መጀመሪያ፣ ፍሮንት እንትኑም ማለት ነው። ፍሮንቱን አሳየኝ፣ ስክሪንሾት አደርጋለሁ። ኧረ ጋይስ በእድሜ ትልቅ ናት እያላችሁ የምጽፉ ሰዎች ምንድን ነው እንዴ? ምን የተለየ ነገር አወራዋትና ነው? እግዚአብሔር ይመስገን ጋዲ፣ ምንም ችግር የለም ተዋቸው። እኔ ከቅርበቱ አንጻር ነው ኖርማል አንቺ እያልኩ ያወራሁት። ሌላ ነገር አታስመስሉት። ኮሜንት ላይ ያላችሁ ሰዎች አንዳንድ ሰው እንደው ችግር አለበት። አየሽ ወይን አንቺ ያው አጥላባት ኪያ ኦኬ እሺ እንዲህ ይላል። ምናልባት የእንትን የሚል የቆይ ላሳይሽና ይሄኛውም አለ። እሺ ይሄኛውም ማንሳት ትችላለሽ። ተመሳሳይ ናቸው። አንስቻለሁ። እኔ እውቀት ወዳለሁ፣ አነባዋለሁ እና ምን በጣም ጥሩ። እዚህ ጋር የሚታይኩሽ ከሆነ የኦግስበርግ የእምነት መግለጫ መከላከያ
የሚል አለ ወይም ደግሞ እሱ እንደሆነ የማውቀው ኦግስበርግ ኮንፌሽን። በቃ ጥሩ። ስለዚህ ገጽ እሺ እንሄዳለን። እዛው እንሄድና ከሉተራኖች አንድ ክፍል ናቸው እንጂ መካነ ኢየሱስ አይደሉም። አባ የትኞቹ? ኦግስበርግ ነው። አረ የእምነት መግለጫ እኮ ነው የድሮ እነሱ ሉተራን ናቸው። ጽሑፍ እኮ ነው። ገባኝ። ግን በእኛ በመካኔስ ለምደዘን እሺ መጥቼ እነግራቸዋለሁ። ነገም ተነገ ወዲያም ቢሆን አረ ይኸው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይልና ያውልሽ ማውጫውን ላሳይሽ ምን መካነ ኢየሱሶች እንደሚቀበሉ ማለት ነው። ያው ሶስቱ ዓለም አቀፍ የእምነት መግለጫዎች ይላል the three ecumenical councils የኦግስበርግ የእምነት መግለጫ ይታሻል ይቀበላሉ መካነ ኢየሱሶች። እሱ ነው የማውቀው ስለ ኦግስበርግ እንዲቀላት ማለት ነው። ልክ እንደ ኒቂያ ጉባኤ እምነት መግለጫ ብለን ነገራት። የኒቂያና አንብቤዋለሁ አውቀዋለሁ። ኦግስበርግ ኮንፌሽን ማለት ቴንክ ዩ ሰር። እሺ ይሰማል ካና እያየሁት ነው። እሺ ይሰማል። ይሄንን ክፍል በደንብ እሺ ቆይ አንዴ ስክሪንሻት ለማድረግ ከሆነ ሙሉ እኔማ በጣም ነው ማንበብ የምፈልገው። እሺ ቆይ አንዴ ያው ሴክሽን 8 ነው። እስቲ ቆይ አንዴ ፎከስ ያርግና እሺ አንሺዋ። እሺ ጥሩ ሴክሽን 8 ነው። ሴክሽን 8 ላይ ምን ይላል መሰለሽ? ከዚህም ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳ ይላል። ያው አብሪቬሽን አድርገው ስለጻፉት ነው። የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ማለት በአካለ ስጋ ሳሉ ማለት ነው ለጠቅላላ ቤተክርስቲያን ምን አልሽ? እሺ ለቀጥል። ለጠቅላላ ቤተክርስቲያን እንደሚጸልዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ብለው በአራት ከተማርከው ነገር አንፃር አላቅም ማለትም ይቻላል። ከበድ ያለ ጥያቄ አይደለም፣ በጣም ማይነር ጥያቄ ነው። ምን የሚል ነገር ቀን አንድ ሁለት ሰዎች ሙሉ ወንጌል እንደዚህ ጴንጤቆስጣሎች ምን የሚል ነገር ተናገሩ መሰለ? ድንግል ማርያም ጌታችን ኢየሱስ ክርስቶስ ካረገ በኋላ የጌታ እናት አትባልም። አሁን በሰማይ የጌታ እናት አትባልም። ምድር ላይ በነበረ ሰዓት ነው የጌታ እናት፣ በስጋዊ ጊዜ በተገለጠ ሰዓት አለ አይደለ እንጂ ከእርገቱ በኋላ የጌታ እናት አትባልም። እና ሙሉ ወንጌልም ደግሞ እንደዛ ነው የምታምነው አይነት ነገር ተናገሩ። አንተ ሙሉ ወንጌል እንደመሆን እዚህ ነገር ላይ ያለን እምነት ምን ሰማ ደስ ይለናል። ስለዚህ ነገር አልተማርንም። አሁን ነገረ ማርያም ባይዘው እኮ የለም እኮ ሙሉ ወንጌል ላይ ነገረ ማርያም እንደዚህ ተብሎ የምትማረው ምናምን ነገር እኮ የለም እኮ። ነገረ ድነትን ነው ሞር ፎከስ አድርጎ የሚያስተምረው እንጂ ነገረ ማርያምን እኮ አያስተምርም። ይሄ ነገር እሺ፣ አንተ እምነት ምንድነው? ዛሬ ለምሳሌ አሁን ዛሬ ባለንበት ሁኔታ ድንግል ማርያም የጌታ እናት ናት ብለህ ታምናለህ? ዛሬ ላይ የሚለው ነገር ይከብዳል። ለምን እንደው ታውቃለህ? ለምሳሌ ለምንድን ነው የሚከብደው? ኦኬ ዛሬ ላይ እንዲያውም እሺ የጌታ እናት ነች። ዛሬ ላይ የጌታ እናት ነች። ኦኬ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ማለት ዛሬ ላይ ያልኩ ይከብዳል ያልኩ ለምን መሰለህ? እሺ የሰማይ ስርዓት ወደዛ ስንሄድ ምን እንደሚሆን አናውቅም። ለምሳሌ እኔ ዛሬ እዚህ እናቴ ያልኳት በሰማይም ሲሄድ እናቴ ትሆናለች ብዬ አላስብም። የዓለም ፍጻሜ ላይ ምን ሊፈጠር እንደሚችል አላውቀውም። ኦኬ ስለዚህ ላትሆንም ትችላለች ነው ሐሳቡ። አሁን
አሁን ላይ የጌታ እናት ነች። የዓለም ፍጻሜ ላይ ግን የጌታ እናት ትሆናለች የሚለው የመላእክት ኑሮ ትኖራላችሁ። ለምን መሰለህ እንደዛ ብዬ መመለስ የሚከብደኝ ሚስቴ እዚህ የነበረችው ሚስቴ ላይም ሲሄድ ሚስቴ ትሆናለች። አሁን አንተ እዚህ የነበረችው እናቴ ላይ ሲሄድም እናቴ ትሆናለች። ይቅርታ ያንተን ሚስትና ያንተን እናት እንተውና ክርስቶስ ኢየሱስ ይቀየራል። እንዴት ክርስቶስ ኢየሱስ ይቀየራል? ጌታችን ኢየሱስ ለዘላለም ስለዚህ ለዘላለም ፍጹም አምላክ ፍጹም ሰው ነው አይደል? ጌታችን ኢየሱስ የሚኖረው ስለዚህ ጌታችን ኢየሱስ ክርስቶስ ሰው ሆኜ ነው የምኖረው አይደል እንዴ ጋዴ? እኔ ለዘላለም ቆይ እኔ ስለአንተና ቆይ አንዴ እንደ መላእክት ሲባል እኮ መላእክት ትሆናለህ ማለት እኮ አይደለም። እግዚአብሔርን ሁሌ እያመለክ ትኖራለህ ለማለት ነው። እንደ መላእክት ነው እንጂ የተባለው አክቹአሊ መላእክት ትሆናለህ እኮ እየተባልክ አይደለም። እንደ እግዚአብሔር መልአክ ነው የተባለው። በሰማይ መጋባት የሰው ስርዓት የለም። እንደ እግዚአብሔር መላእክት ነው ያለው ጌታችን ኢየሱስ which means ሰዎች እግዚአብሔርን እያመሰገኑ ሁሌ ምስጋና ነው ስራቸው የሚሆነው ማለት ነው። ዓላማው እሱ ነው ጌታችን የተናገረበት እንጂ ሊትራሊ ኮንቨርት አድርጋለህ እኮ እየተባለ አይደል። አሁን የኔ ፖይንት እሱ ጋር አይደለም። ጌታችን ኢየሱስ ክርስቶስ አሁን ዛሬ የሚለውን ነገር እሺ ቅድም ችግር የለውም ዛሬ ጌታ እናት ትባላለች ስላልክ ዛሬ ብቻ ሳይሆን ለዘላለም ከዚህ በኋላ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው አይደል? ስለዚህ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ጌታችን ኢየሱስ ክርስቶስ ለዘላለም እሱ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ያንን ስጋ ደግሞ ከድንግል ማርያም ስለሆነ የነሳው ኦኬ በስጋ እናቱ ስለሆነች ስለዚህ እሷም እኮ ሁሌ እናቱ ነው አይደል? እናቱ ሆና ነው የምትቀጥለው። እኔ አሁን እንደዚህ አሁን ለዘላለም የሚለውን እንደዛ ብዬ መናገር መጽሐፉ ባልተናገረበት ሁኔታ ላይ እንዴት መጽሐፉ ባልተናገረ ማለት ኢየሱስ ክርስቶስ የሚመጣው ዓለም ስርዓት ምን ሊሆን ይችላል? አይ ዕብራውያን ላይ ቅዱስ ጳውሎስ ምንድነው ያለው? ዕብራውያን 13 ላይ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ብሏል አይደል? ያው ነው። ስለዚህ አይቀየርም። ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው ለዘላለም። እሱ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ እንዴት አትሆንም ነው እናቱ? ያው ቅድም ጋድም የነገርኩህ እኮ ለመሰለህ እኔ አሁን ሰው ነኝ አይደለ? አሬ አንተን ተውና ክርስቶስ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ ለምን ለዘላለም እናቱ አትሆንም? እስቲ አይ መልስልኝና የሚሆን ከሆነ እቀበላለሁ። እኔ አሁን ሰው ነኝ፣ እናቴ እዚህ ያለች፣ በሰማይ ሲሄድም እናቴ ትሆናለች። ምን አልከኝ? እኔ እዚህ ሰው ነኝ፣ በሰማይም ሲሄድ ሰው ነው መሆኑ አይደለ? መልአክ አልሆነም። አንተ እንዳልከው በሰማይ ነፍስ ናት ያለችው ኦፍ ኮርስ። አይ የዓለም ፍጻሜ ላይ ስጋችንም ይነሳል አይደለ? ሲነሳ ሰው ነው መሆነው። አይ አሁን ስላለው ሁኔታ የማይበሰብስ ሆነ እሱ ልክ ነው። ስለ ሪዘሬክትድ ስለሆነ በዲና አሁን አንተ እያወራ ያለኸው ምን መሰለህ? የዛኔ እናቴ ለኔ እናቱና ትቀጥላለች የሰማይ ስርዓት ላይ ማለት ነው። ለምን አትቀጥልም? እኔ አሁን እሱን እኔ አሁን እንደዚህ በእንደዚያ ጉዳይ ላይ እኔ አሁን መጽሐፉ ለምን አትቀጥልም? ምን ምክንያት አለ ማለት ነው? ስለዚህ ነገር ምን ይላል አሁን እስቲ ኧረ አባቶችን ተውና ነገር እኮ ነው። አሁን እኮ ጌታችን ኢየሱስ ላይ ያነሳውልህ እንደው ነገርየውን ዝም ብለን ለዘላለም ሲባል ሌላ ነገር ስለመሰለ ነው እንጂ ክርስቶስ ኢየሱስ ለዘላለም ፍጹም አምላክ ፍጹም ሰው ነው የሚለውን ትምህርት ካመንክ ድንግል ማርያም ለዘላለም የእርሱ እናት ናት። አለቀ በቃ ምንም እኮ ኦኬ። አሁን ሎጂክ አይደለም እያወራን ያለ ነው። መጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ክርስቶስ ሁሌም ጌታችን ኢየሱስ ክርስቶስም ካረገ በኋላ እንደምታውቀው ዮሐንስ ራዕይ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና ዘር ነኝ ብሏል። ኦኬ የዳዊት ስርና ዘር ነኝ ብሏል። የዳዊት ስር ነኝ ብሎ ሲናገር ዳዊት ይዟል እንጂ የመላእክትን ዘር አልያዘም ይላል ዕብራውያን ላይ እሱ ነው። ስለዚህ በሰማይ ያለው ጌታችን ኢየሱስ ክርስቶስ የዳዊት ዘር ከሆነ ደግሞ ያ የዳዊት ዘር ሲባል ደግሞ የድንግል ማርያም ልጅ ማለት ነው። ኦኬ ስለዚህ ዛሬም ጌታችን ኢየሱስ የድንግል ማርያም ልጅ ነው። የሚቀጥል ነገር ነው፣ የሚቆም ነገር አይደለም። እና ኤኒዌይስ እዚህ ነገር ላይ ዛሬ እንደዚህ ናት ብያምናለሁ ስላል ነገ እንጂ እመጣለሁ ይሄን ጠይቄ አይ ዛሬማ እኮ ችግር የለውም። እስከ ምጽአት ጊዜ አንተ አሁን ከፋፈልከው። አንተ አሁን እስከ ምጽአት ጊዜ ድረስ ያለውን አምናለሁ አልክ። ከዛ በኋላ ያለውን እርግጠኛ ያለውን ነው አይደል ያልከው? ከዛ በኋላ ያለው ስርዓት ምንድን ነው የሚፈጠረው? ለምን አሁን ሙሉ ወንጌል ክርስቶስ ካራ ይዘን የምንቀጥለው ከሆነ ትንሽ የሚከብድ ይመስለኛል። ምኑ ነው የሚከብደው? የምድር ስርዓት እዛ የሚቀጥል ከሆነ ለምሳሌ ምኑ ነው የሚከብደው? እናቴ የነበረች እዛ እናቴ የምትሆን ከሆነ ምኑ ነው የሚከብደው? የሰማይ ስርዓት ልዩነቱ ምንድን ነው ብለህ ታስባለህ አንተ? እዚህ ጋር እንዳሰባለኝ
እሺ አይ ሌላ ሀሳብ ይምጣ። የሰማይ ስርዓት ታዲያ ከቤተሰቦች ጋር መቆራረጥ ነው እንዴ ዋናው ዓላማ የሰማይ ስርዓት የተባለ? እሺ ቆይ አንዴ ቆይ። አሁን አንተ ሙሉ ወንጌል ባይዘው ሙሉ ወንጌል እምነቷ እዚህ ነገር ላይ ኦኬ፣ ሙሉ ወንጌል እምነቷ እዚህ ነገር ላይ ስፔሲፊካሊ እዚህ ነገር ላይ ምንድነው ብለን የጠየቅነው እኛ ክርስቶስ ካረገ በኋላ ራሱ ድንግል ማርያም የሱ እናት አይደለችም ብሎ የሚያምኑ ሰዎች ስላሉ ነው። ኦኬ አሁን አንተ ያዝ አድርገውና ሳይለንት አድርገውና የቤተ ክርስቲያናት ትምህርት ምን እንደሆነ እኔ እዚህ ላይ አላውቅም። በቃ ጠይቅ። እሺ አንዴ ሚውት አድርገውና አንተ ቆይ እዚህ ላይ ሐሳብ አለኝ እያለ ነው ዳኒ የሚባለው። ዳኒ እስቲ ማይከን አብራ። እሺ ሁላችሁንም ሰላም ብያለሁ። ከየት ቤተ እምነት ናት? ከጎስፕል ነው። ከጎስፕል? አዎ ከቃለው እንዴ። እሺ ቃልዮት ደግሞ ጎስፕል ተብላ መጠራት ጀመረች እኮ። አጠቃላይ ጎስፕል ነው የሚባል ሁሉም ማለት ነው። ጴንጤ ማለት ነው አለቀ። እሺ በቃ እንደዛ በለኛ። ጴንጤኮስታል ነኝ ብለህ ተናገር እኮ። ጴንጤ ማለት ጎስፕል ማለት ነው እንግሊዝኛው። ማን ነው ጴንጤ ማለት ጎስፕል ማለት ነው ብሎ የፈታው? ጎስፕል ምንድነው ትርጉሙ ራሱ? ክርስቲያን። ጎስፕል ማለት ክርስቲያን ማለት ነው ትርጉሙ? አዎ ጴንጤ ማለት አማኝ። አረ በእግዚአብሔር ነው። ምን አይነት ጎስፕል ማለት ጴንጤ ማለት ነው ትርጉሙ እኮ። ክርስቲያን ነው። እሺ ወንጌል በእንግሊዝኛ ምንድን ነው? ወንጌል እግዚአብሔር ቃል ነው በእንግሊዝኛ። ወንጌል ምን ማለት ነው በእንግሊዝኛ? ወንጌል እሺ አልሰማሁትም እሱ። እሺ ለምሳሌ በእንግሊዝኛ ዘ ጎስፕል ኦፍ ማቲው ዘ ጎስፕል ኦፍ ሉክ ሲባል ምን ማለት ነው? የማቴዎስ ወንጌል። ስለዚህ ጎስፕል ምን ማለት ነው በአማርኛ? እኮ ወንጌል። ሆኖም ግን እኮ ጎስፕል ይባላል እኛ ጋር ወንጌል አማኞች ይባላል። ወንጌል አማኞች ችግር የለውም። በቃ አይ ችግር የለውም። ይሄ ብዙም ከባድ ነገር አይደለም። ጎስፕል ማለት ግን ጴንጤ ማለት አይደለም። ለሌላ ጊዜ እንደዚህ አይነት ሰዎች አማኞች ማለት የወንጌል አማኞች። እሱ ጎስፕል ቢሊቨርስ ነው የሚባለው። እሱም እንደዛ ከሆነ እንዳትሳተ ለሌላ ጊዜ እና ምንድነው እኔ አንዳንድ ሰው ግን የሚጽፈው ኮሜንት ነው ዮሐዴ ማርያም ዮሐዴ አለ አለውኛ አንዳንድ ሰው የሚጽፈው ኮሜንት እኔ እጄን ይወሰውሰኛል። በቃ የፈጠነ ኦርቶዶክሳዊ ነው የፈጠነ ሙሉ ላይቡን ሚውት የፈጠነ። እሺ እንደው ዝም ብለን እንለፈው ብለን ነው። እሺ ዳኒ እምነትህ ምንድነው? ክርስቶስ ካረገ በኋላ ድንግል ማርያም እናቱ ናት? አሁን ዛሬ ባለንበት አሁን ዛሬ እናቱ ናት? ክርስቶስ ካረገ በኋላ ክርስቶስ ካረገ በኋላ አሁን እዚህ ብዙዎች እናት ናት ብሎ ሊያወሩ ይችላል። ያንተስ እምነት ግን እንደ መንፈሳዊ ሁኔታ አሁን ለክርስቶስ ማርያም እናት ልትሆን አትችልም በሰማያዊ ስፍራ። ታች ያላችሁ ሰዎች ሰምታችኋል። ይሄ ደግሞ ቃለ ሕይወት ነው። ቀን የሰማነው ሙሉ ወንጌሎችን ነበረ። አሁን ወንድማችን ዳኒ ቃለ ሕይወት ነው ምን እያለ እየተናገረ ነው? አሁን ባለ ክርስቶስ ካረገ በኋላ ክርስቶስ በሰማይ ሆና ድንግል ማርያም ለእርሱ እናቱ ልትባል አትችልም ብሎ ደግሞልናል። እኔ የሚለው ቆይ አንዴ ናቱ አውራው እስኪ ናቱ አለ ይሰማል። እየበላህ ነበር እንዴ? ምንድን ነው ትንሊል ጫፍ ላይ ደርሰህ ነው ብለህ ጀመርከው? ኖ አይ ልክ ቢት ላነሳሰል እንትን ስልክ ገባብኝና ስልኩን ዘጋው። እሺ አይ ስልክ የምታወራ ከሆነ ችግር የለውም እኛ እናውራው። ልታወራው ከሆነ ዘጋውት። አልሰማሁትም ሀሳቡን መጨረሻ ላይ ከተናገረ ግን አይ መጨረሻ ላይ ምን መሰለ ያለው ድንግል ማርያም ክርስቶስ ካረገ በኋላ አሁን ዛሬ ባለንበትም ሁኔታ ድንግል ማርያም በሰማይ ለክርስቶስ እናቱ አትባልም እናቱ አይደለችም ብሏልና እስቲ ያወራው። ኦኬ እሺ ሰላም ይሰማል አለ ዳኒ የሚባለው ልጅ ነው። እሺ ናቱ
ያ ሚውት። ኦኬ እሺ፣ ይሰማላ? አዎ እስከ ምን ድረስ ነው እናቱ የምትባለው? መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ በስጋ ክርስቶስ በዚህ ምድር ላይ ሲመጣ ማርያም እናቱ ነበረች። መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ እናትና አባት የለውም፣ የትውልድ ሀገር የለውም፣ ለዘመኑም ጥንት የለውም ይላል መጽሐፍ ቅዱስ። እሺ ዕብራውያን አሁን እኛ የምናስበው ማየት ትችላላችሁ። እሺ አንደኛ ነገር የጠየቁ ጥያቄ እሱ አይደለም። ሁለተኛ ነገር ደግሞ የመልከ ጼዴቅን ያመጣው እንጂ የክርስቶስን አይደለም። እናትና አባት የሉትም የተባለው የክርስቶስ መልከ ጼዴቅ ክርስቶስ ነው። እሺ ራሱ መልከ ጼዴቅ ክርስቶስ ነው። አዎ እሺ መጽሐፍ ቅዱስ መክፈት ይችላል ወይ ደግሞ ቆይ እሺ ድምጼ እየተቆራረጠ አይደለም። መሀል ላይ ናትሻ ግን ይታፈናል። የሆነ ነገር የመታፈን ነገር አለ ወደኋላ። አሁን ናይስ ነው። ከፍ አድርገው ድምጽህን። እሺ አሁን ይሰማል? አሁን ይሰማል። ኦኬ እሺ መጽሐፍ ቅዱስ እስቲ አውጣልኝ። መጽሐፍ ቅዱስ ዮሐዴ ይመቻል መጽሐፍ ቅዱስ ማውጣት? እኔና ተልቁኛ እንዴ እስቲ ከቻለ ቆይስ። እሺ ናትሻ ምን ልክፈትልህ? ዕብራውያን 7ን ያ እሺ ዕብራውያን 7:6 አውጣልኝ። ዳኒ ይታያል አይደለ? ይሰማኛል። እኔም ያየሁት። እሺ ስለ መልከ ጼዴቅ አባትና እናት የትውልድ ቁጥር የሉትም ካለ በኋላ 6 ላይ የሚለውን ተከታተለኝ። ትውልዱ ከነርሱ የማይቆጠረው አለ። የትውልድ ሐረጉ ከነሱ አይደለም ከሌላ ነው እያለ ነው አይደል? ትውልዱ ምን ማለት ነው? ሚውት ነህ። ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል አለ። ማን ነው? አዎ ማን ነው? ትውልድ አለው ማለት ነው። ከሌዊ የማይቆጠር ትውልድ አለው ማለት ነው አይደል? አዎ የለውም ብለህ ነበርኩ መጀመሪያ። አይደለማ። እንዴት የለውም ማለት? ይኸው ከላይ አባትና እናት የትውልድም ቁጥር የሉትም ብለህ ነበርኩ። ከዛን ራሱ ክርስቶስ ብለህ ነበር። የሉትም የሚል ስለተጻፈ ክርስቶስ ነው ራሱ ብለህ ነበርኩ። አሁን ብሎ ትውልድ አለው ግን ትውልዱ ከሌዋውያን አይደለም ሲል አይ ትውልድ አለው አልከኝ። ከአንተው ንግግር የቱን እንቀበል? እሺ እዚህ ጋር የሚለው ትውልዱ ከእርሱ አብርሃምን አስራት አውጥቶታል ካለ በኋላ ትውልዱ ማለት ትውልድ በዚህ ምድር ላይ እንደሌለው ነው የምናገረው። አይ አይልም ማለት የትኛውም ትውልድ አይ እንደዛ ሳይሆን አሁን ቁጥር 5 ላይ ምን አለ? ከሌዊ ልጆች ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ሌዋውያን ራሱ ቢሆኑ የሌዊ ዘር እንኳን ቢይዙ ካህናት ካልሆኑ ለካህናት መባ ያስገባሉ
ወይም ደግሞ አስራት ያወጣሉ ለወንድሞቻቸው ካለ በኋላ ይሄ ሕግ ተሰጥቷል በሙሴ መጽሐፍ ካለ በኋላ ትውልዱ ከነርሱ የማይቆጠር አለ። ከሌዋውያን ያልሆነ ማለት ነው አደለ? አዎ ትውልዱ ከሌዋውያን ያልሆነ ትውልድ አለው። ትውልዱ ተብሎ ስለተጠራለት ማለት ነው። ከሌዋውያን አይደለም። ግን ምን አደረገ? አሁን ከሌዊ ቢሆን ኖሮ አይ በቃ እንደ ሕጉ ነው ሊባል ነው። አሁን ሕጉ ከመሰጠቱ በፊት ስለሆነ ይኸው ፊት ለፊት እያነበብክ ነው ጋዴ የከፈተልን። አዎ ከአብርሃም ይኸው ከሌዊ አባት አስራትን አወጣ አለ። ስለዚህ ትውልድ አለው ማለት ነው መልከ ጼዴቅ። እሺ የሚለው ሁሉ አብረው ያለው ነው። አንተ አይደለ? የእሱ ድምፅ ግን እየተሰማኝ አይደለም። አትሻ እኔ ራሴ ሁለት ናቸው። ለዛ ነው አንተ ሚውት አደረግ። እሺ አሁን ስለዚህ ወደ ጥያቄ ስለዚህ መልከ ጼዴቅ ኢየሱስ አይደለም። እሺ ይልቁንስ እዛው ከላይ ከፍ ብለህ የምታነበው ይሄ ለትምህርት ነው የምንነግርህ። ከፍ ብለህ ስታነብ ግን ምን ይላል? አባትና እናት የትውልድም ቁጥር የሉትም የሚለና ይኸው እዚህ ስክሪን ላይ እንደምታየው ግን በቃ በክርስቶስ ምሳሌ ይነገርለታል እንደዛ ተብሎ። ለምን? ለክርስቶስ ምሳሌ ስለሆነ ጥላ ስለሆነ ማለት ነው። እሺ ኤኒዌይስ ወደ ጥያቄ ልመለስ። እናታችን ቅድስት ድንግል ማርያም እስከ መቼ ድረስ ነው ለክርስቶስ እናቱ መሆን የምትችለው በመጽሐፍ ቅዱስ? በምድር ላይ እስካለበት ድረስ። በምድር እስካለበት ድረስ። አዎ እሺ ኦኬ ትንሽ ራቅ አድርገው። ይሰማል? ይሰማል። እሺ ልታሳይ የፈለግከው ነገር ቀጥሉ። በምድር እስካለ ድረስ ነው። ክርስቶስ በምድር እስካለ ድረስ ብቻ ነው እናቱ የምትሆነው። እሺ እሱ ካረገ በኋላ እናቱ ተብላ ብትጠራስ? እሱ ካረገ በኋላ ክርስቶስ ሞቶ ከተነሳ በኋላ ሳይ አካል ስለለበሰ አሁን ክርስቶስን ሰው ነው ልንለው አልችልም። አሁን ኦኬ። ስለዚህ ሞቶ ከተነሳ በኋላ ከሙታን ከተነሳ በኋላ ሰው ነው ልትለው አትችልም። አዎ የትንሣኤ አካል ለብሷል። ክርስቶስ ኢየሱስ የዘላለም አምላክ ነው እና የሰውን አካል ይዞ ይሆናል ማለት ሳይሆን ከትላንት ማንነቱ ከሰው መሆኑ ማለት የነበረበት መንፈሱ ራሱ የትንሣኤን አካል ለብሶ በአብ ቀኝ ተቀምጧል። አሁን እኛ ራሳችን ያለንን ስጋ ወደ አሁን ሰማይ በእግዚአብሔር መንግስት ሊሄድ በፍጹም አይችልም። በዚህ እሺ በቃ እንግዲህ ካሻሻልኩ ጥሩ። አሁን ጋዴ የከፈተውን እናንብ ማለት ነው። እሺ እሺ የሐዋርያት ሥራ ትንሽ ብለር ሆኗል ጋዴ። በቃ ምዕራፍ 1 ላይ 13 እና 14 በዋናነት እሺ ይታያል። ይነበብ። አሁን አሪፍ ነው። ኦኬ እሺ የሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ የጌታም እናት ተብላ የተጠቀሰችው ማን ናት? ወይ ደግሞ የኢየሱስ እናት የተባለችው እናታችን ቅድስት ድንግል ማርያም ናት አይደለ? አይደል? አዎ። እሺ ጌታ ካረገ በኋላ ነው ወይስ ከማረጉ በፊት ነው እዚህ ክፍል ላይ የተጠቀሰችው? ወይ ደግሞ ለጸሎት ይተጉ ነበረ በአንድነት በህብረት የተባለው ጌታ ከማረጉ በፊት ነው ወይስ ካረገ በኋላ ነው? ሐዋርያት ሥራ ምዕራፍ 1 13 እሺ ከፍ ብዬ ላነብ። በዚያን ጊዜ ስለዚህ ጌታችን ካረገም በኋላ መጽሐፍ ቅዱስ የኢየሱስ እናት ብሎ ጠርቷታል ማለት ነው።
አዎ። ስለዚህ ጌታችን ካረገ በኋላም የኢየሱስ እናት ብለን እንጠራለን። እናትነቱ ይቀጥላል ማለት ነው። አዎ፣ በምድር ላይ ያሉ ሰዎች ሊናገሩ ይችላሉ። አሁን ባለው ሁኔታ አሁን እንኳን በዚህ ምድር ላይ ያሉ ሰዎች ሁሉ እየተናገሩ ስለሆነ በዚህ ምድር ላይ ያለው ሰው ሊናገር ይችላል የኢየሱስ እናት ማርያም እንደሆነች። ይህን መጽሐፍ ቅዱስ መንፈስ ቅዱስ ነው የተናገረው አይደለም ወይ? ደግሞ መጽሐፍ ቅዱስ ሲናገር እዚህ ጋር ሐዋርያቱ ሲጽፍ የኢየሱስ እናትም እንደነበረች ማርያም የኢየሱስ እናትም እንደነበረች ተናግሮ። እሺ ያ ማለት የእግዚአብሔር ቃል ነው አይደል? አሁን ያነበብንልህ። አዎ። ስለዚህ የእግዚአብሔር ቃል አይሳሳትም አይደለ? አይሳሳትም። ስለዚህ ኢየሱስ ካረገ በኋላ እናቱ ተብላ ትጠራለች አትጠራም? ይሄው ባነበብነው በእግዚአብሔር ቃል መሰረት አሁን የኢየሱስ እናት ማርያም እንደሆነች እንናገራለን። ግን ለኢየሱስ አሁን ማርያም እናት ሆና ትቀጥላለች የሚል ነገር የለም። እናቱ ነበረች ነው፣ አለፈ እኮ ነበረች። አሁን እናቱ ትሆናለች የሚባል ነገር የለም። ዳኒ ቀስ በል እስኪ፣ እሱ ሲያወራ እየዋጥከው ነው ድምፁን እና ቀስ በል። የናቱም ድምፅ የታፈነ ስለሆነ እኮ ነው። ናቱም ድምፁ ታፍኗል። አሁን መብራት መጣ ታውቃለህ? ኢንተርኔቱ ነው። እሺ አሁን ይሰማል። ይሰማል። አሁን መጣለ። ናቱ እኔ ጋር መብራት ስለሌለ ነው ስልኬን ካሜራ ማልከፍ ያስተጋባል። እንደሆነ መብራት የለም እኔ ጋር።